بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. إن شاء الله وريد إياك إن ملسي سجبا يمجمر يوط إياك السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أني ودي أرد أقر لمت أسل باسبورت بتعم يقويال سيلون سجن عنك عكستي كافر نبرج كزام بيتكريستياني يزايني هدا كتلت أفو فوتو سر يمتفلقيون كله تدفينا نقيرون تساي ያደርግልሻል አለችኝ። የዛኔ እኔም ከፈጠነልኝ ብዬ ያን ነገር ተገበርኩት። እናም በአላህ ማሻረኬ ትልቅ ወንጀል እንደሆነ ስማር ስቀራ ገባኝ። እናም በቃ ራሴን ያመኛል ከወንጀሌ ብዛት ሳስብ ማለት ነው። እናም ሸሃዳ መያዝ አለብኝ ወላ ተውባ ብቻ ነው የማደርገው? ከወንጀሌ ብዛት በቃ ተስፋ ሁሉ ከመቁረጥ ደረጃ ያደርሰኛል። ምን ማድረግ ነው ያለብኝ? ኢንሻአላህ ባረከላሁ ፊክ። وتوبة المرتد إسلام وتوبة كل كافر إسلام بأي شهادة أن لا إله إلا الله وأن محمد رسول الله. من الباتم من ديزاين الشرك بالمسرب بالساعات بين أهل العلم خلاف عند أكل يهون شرك كسر كأسلمنا مياسوت أو ويم تحليل الحرام من يمثل كفر كسر ويم صلاة كتوى يعني النجر يسرو يبقى قال بك أسلمنا ويملسها بزا بسرو بعد كاتفوا نجر كتوبته ወደ እስልምናው ጸዳ ብሎ ይመለሳል ይላሉ ዑለማዎች ይህን ይላሉ። ሌሎች ደግሞ ሙርተድም ይሁን ካፊራን አስልይም ይሁን ማንኛውም አካል በሆነ በሚያከፍር ነገር ከእስልምና ወጥቶ ወደ እስልምና ሲመጣ ሸሃደተን ያስፈልገዋል። ያንኑ ሶላት ታሪክ ሶላት ነው ይከፍራል። ሶላቱን በመጀመሩ ብቻ ሳይሆን ሸሃደተን ማድረግ አለበት ይላል። ይሄንን ቢደረግ በጣም ጥሩ ነው። ብታደርጊ ኸይር ነው። خروج من الخلاف ማለት ነው። አለበለዚያ ባጠፋሽው ነገር ብቻ ተውባ ማድረግ ከዛ ነገር መመለስ ብቻ ወደ እስልምና ያስገባል። ችግር የለም። ያጠፋው ላኢላሃ ኢላላህ ሙሐመድ ረሱሉላህን አይደለም አንቺ ካድሽው የሆነ ነገር ነው የተደረገው። ኩፍር ነው፣ ሽርክ ነው። ከእስልምና ተወጫለሽ። በዛ ምንም አይነት በጀህል ራሱ ዑዝር አይሰጥሽ። تكوني مشركة كافر مشرك ነው የምትሆኝ። እስካሁን ድረስ ሸሃዳ ካላደረግሽ ሸሃዳ አድርጊና ወደ እስላምሽ ግቢ። ይሄንን እና ተውበት አድርጊ ከሁሉም ከخروج من الخلاف ከخلاፉ እንድትወጪ ዘንዳ ማለት ነው። አለበለዚያ ግን ያንን ያጠፉትን ነገር ሰውየው ከተመለሰ ታሪክ ሶላት ነው። ያንን ከተወ ወይንም ደግሞ ሐላልን ነገር ሐራም አድርጓል፣ ሐራምን ነገር ሐላል አድርጓል፣ ፈቅዷል። በዛ አይነት ሰው መግደል ይቻላል ብሏል። እንደዚህ አይነት ክልክል ነገር ከሰራ ያ የሚያከፍረው ነገር ከተናገረ የሚያከፍረው ነገር ከሰራ ከዛው ነገር መመለሱ ነው ብለው የሄዱ ዑለማዎች አሉ ብያለሁ። ያው ብዙዎች ራጂህ ያድርጉታል። ይሄ ቢሆንም ግን خروج من الخلاف ከخلاف ነፃ ለመሆን ኢማም ኢብኑ ዑሰይሚን ረሂመሁላሁ ተዓላ አላህ ይዘንላቸውና ዑለማዎች እክትላፍ ቢኖራቸውም ነገር ግን በሸሃደተን ነው ወደ እስልምና የሚገባው። ስለዚህ ሸሃዳ ማድረግ በጣም ይጠበቃል። ይሄ የሚፈለግ ነገር ነው ብለው በዚህ ላይ ይነግራሉ። ባረከላሁ ፊኩም. أعظم الردة عن الإسلام، ولذا يعامل التائب من هذا الذنب معاملة المرتد عن الإسلام في هذه توبته بأي شهادتين ويدخل في الإسلام من جديد. لقنا ودي إسلامنا من تأكل بالشهادتين بيتكل درونهم. بارك الله فيكم. يعني ما أدرك قال بالشهادتين بكر እና እንደዚህ አይነት ነገራቶችን ባረከላሁ ፊክ በጣም ከባድ ነው። እናንተ ተመልከቱ ወደ አረብ ሀገር ለመሄድ ወይንም ደግሞ እንግዲህ የውጭ ቪዛም ይሁን የየትም ሀገር ይሁን ዱንያ ላይ ያለን ግንኙነት ቅጥ ይኑረው። لا حول ولا قوة إلا بالله
اللهم سلم سلم يا الله اللهم سلم سلم يا الله እንደው ቅጥ ይኖረው ትዳርም ስትፈልጉ ያላችሁ ውዴታ ቅጥ ይኖረው ሸሪዓ ጋገናኝ ዛሂድ እንድትሆኑ እኮ ነው ቢሄድ አላህ ዘንድ ያለ ይበልጠኛል እኔ ላጣው እችላለሁ ይሄ እኔ ምን ባገባው ሊሞት ይችላል ቀድሞኝ ወይ ባገባው ነገ ሊደበድበኝ ይችላል እኔ ባገባው ምን የሆነ ነገር ሊሆን ይችላል እኔ ምን አውቀዋለሁ አላህ ዘንድ ያለ ይበልጠኛል በሉ ወረ አላህ ብላችሁ لا اله الا الله لا اله الا الله 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 እህታችን ሳታቂና አደረግሽው ምናልባት እስካሁን ገብተሽ ከሆነ ማሻአላ ማሻአላ እንግዲህ ቅራአት ላይ ምን ላይ ነው ያለሁት እያልሽ ነው ባረከላሁ ፊክ እና እንደዚህ አይነት ነገር በሚፈጠርበት ሰዓት ሸሃደተን አድርጎ መግባቱ خروج من الخلاف ነው እንጂ አለበለዚያ ከዛ ነገር መተውበትሽ ይሄ በጣም ያስፈልጋጊ ነገር ነው ኢንሻአላህ والله ሁለተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته وإياكم እናንተንም አላህ ይጠብቃችሁ አንደኛ እኔ ያገባሁት ከዛሬ 5 አመት በፊት ነበር ግን ሳገባ የልጅቱ አባት ሶላት አይሰግድም ኒካውንም የሰጠው እሱ ነው እኔም ያን ጊዜ አለመቻሉን አላውቅም ስለዚህ ምን ማድረግ ነው ያለብኝ ሁለተኛ የአባቷ የእናት ልጅ አለ ግን ዲቃላ ነው መስጠት ይችላልን እንዴት ነው ኡስታዝ ወአለይኩም السلام ورحمة الله وبركاته እንደገና መታሪስ አለበት ኒካ አይቻልም ታሪክ ሶላት አልቃ ገብቶ ወልይ ሆኖ የዳረው ኒካ መታደስ አለበት እንደገና መጀደድ አለበት ያለ ወልይ እንደተገባ ነው ምናልባት እናንተም ታሪክ ሶላት ከሆናችሁ የዛን ጊዜ አንተም እሷም የዳራችሁ ሁላችሁም ታሪክ ሶላት ሆናችሁ ከሆነ የተጋባችሁ ስትመጡ አንድ ላይ ከመጣችሁ የሆኑ ካፊሮች ሰለሙ ነው የሚባለው እስልምናን ተቀበሉ ነው የሚባለው አሁን ኦርቶዶክስ እስልምናን ቢቀበል ኒካቹን አዲሱ አንላቸው በዛው ነው የሚቀጥሉት ከነሚስቱ እስልምናን ቢቀበል ኒካቹ እንደገና ይታሰር በቤተ ክስረቱ አይደል የታሰረው አዎ ስለዚህ በቤተ ክስረት ስለታሰረ እናፈርሰው አንል ቀጥላሉ በዛው ስለዚህ ይሄ የአባቷ የእናት ልጅ አለ ግን ዲቃላ ከሆነ እኮ ኒስባ የለው ወደ አባት በኩል አይነሳም ስለዚህ አይድርም ዲቃላ እኮ አይድርም እህቱን ምናምን አይድርም ለምን የአባቱ ልጅ አይደለም የእናቱ ልጅ ብቻ ነው ይወሰነ والله ሶስተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ከልጅቱ ጋር በልጅነታችን አብረን እንደጠባን አሁን ሁለት ከወለድን በኋላ ክልክልነቱን አወቀን እኛስ እንዴት እንሆን ልጆቻችንስ ዲቃሎች ናቸውን አላህ መጥባታችሁ ከታወቀ اذا تحقق كون هذه الزوجة اختا لك في الرضاع بأن رضعت معك من امك او امها او امرأة اخرى عند ላይ ከጠባችሁ ወይ የሷን እናት አብራችሁ ከጠባችሁ ወይ ያንተን እናት ሁለታችሁ ወይ ደግሞ ሌላ ሴት ሁለታችሁም አንድ አይነት ሴት ከጠባችሁ كما ورد ማለት ነው في سؤال رضاعوا 5 رضاعات መሆን አለበት በሁለት አመት ውስጥ ሆናችሁ 5 ጥቢ ከተገኘ እህትህ ናት ወንድሟ ነው ምንም ነገር የለውም ሸሪዓው ነው ምን ታደርገው ስለዚህ መላየት ነው ያለባችሁ ሁለት ብትወልዱ በትዋደዱ ዘመራችሁ እህትና ወንድም ናችሁ አለቀ በቃ ከዚህ በኋላ በስሜት መፈላለግ የለም ነበር እህትህ ናት ወንድሟ ነው فيجب أن يفرق بينكما بلا خلاف من خلاف إلا بين الأمة كما في صحيح البخاري أن النبي صلى الله عليه وسلم أمر عقبة بن الحارث النبي عليه الصلاة والسلام عقبة بن حارث عزوتا أن يفارق امرأته كم استتلينا لما ذكرت الأمة السوداء أنها أرضعتهما يهونج قربان متأجنا أني السنم الصوانم ما تبتشاتشوا الله عليك أتبتشاتشوا أتبتشاتشوا ሁለቱን ማጥብቻቸው አለው አለ ስለዚህ ተለያዩ ነብዩ አለይሂ ሰላቱ ወሰለም እንዲለዩ አደረጉ አሁን አንተም እሷን ባይሆን ይሄ አገር ቤት ጥቢ በጣም ብዙ እختረዱ አለን
አገር ቤት ላይ ገጠር ውስጥ እናቶቻችን ገበያ እየሰጡ ነው የሚሄዱት ለጎረቤት ማለት ነው። እዛች ልጅ ጋር የሳምንቱን ቅዳሜ የዛኛውም ቅዳሜ የዛኑ ቀን ራሱ ስንት ጊዜ ትጠባለህ አንድ ቀን ውስጥ ማለት ነው። እንግዲህ በተደጋጋሚ ነው ይሄ የሚሆነው። ከአምስት ረባ በላይ ጥቢ ከአምስት ጊዜ እስክጠግብ አምስት ጊዜ እንደ በአንድ ቀን ራሱ ስንት ይላል። እስክጠግብ አምስት ጊዜ እየጠባ ጡቱን ሳያስጥሉህ ራስህ እየለቀቅ ከጠባ ወንድሟ ነህ እህትህ ናት። እንኳን በቃ መለያየት ነው። ባረከላሁ ልጆቻችሁ ዲቃላ ይሆን بعض اهل العلم አይነሰቡም ቢሉም እንኳን ዲቃላ አይሆንም ልጆቹ በሽቡሃ ነው። قال شيخ الاسلام ابن تيميه اذا اعتقد هذا نكاحا جائزا كان الوطء فيه وطأ شبهه يهونه يلحق الولد فيه ويرث اباه انتهى. شيخ الاسلام ابن تيميه من ይላሉ አንድ ሚስቴ ብለህ አገባሁ ብለህ ትዳር ያዝ ያለው ልጅ ልታገባት ትችላለህ ወይ እንደዚህ በረዳ እንትን ልትል ትችላለህ። ምናልባት ሰው ሀገር አንተ አድገህ እህትህን ልታገባት ትችላለህ ሳታቅ ኋላ ስታቅ ከእህቱ ነው የወለደው ተብሎ ዲቃላ ናቸው አይባልም። ኒካህ ሹብሃ ነው። አንተ ሐላል ነው ብለህ ነው ያገባው ሐላል መስሎ በጊዜው ጥሩ መስሎ ሲርያ የሚያገባላ ሐላል ነው ብሎ ይወስዳል። አሁን ይሄ في نفس الامر ኒካሁ ሶሂህ ነው ባይባልም እንኳን ነገር ግን ልጆቹ የሹብሃ ልጆች ስለሆኑ ያባታቸው የእናታቸው ብቻ አይደሉም። شيخ الاسلام እንደውም ምንድነው የሚሉ فإن المسلمين متفقون على أن النكاح الذي اعتقد الزوج أنه نكاح سائغ ጥሩ ኒካህ ነው ብሎ ባልየው አግብቻለሁ ብሎ ሚስቲናት ብሎ አግብቻለሁ ብሎ ያስበው اذا وطئ فيه فإنه يلحقه ولده ልጆቹ ይጠጉታል ወደሱ ይዘመዳሉ ويتوارثان باتفاق المسلمين وإن كان ذلك النكاح باطلا في نفس الأمر باتفاق المسلمين بملو مسلم ويسممنت نكاحቸው باطل እንኳን ቢሆን በመላው ሙስሊም ስምምነት ኒካሃቸው በውስጥ ታዋቂነት የተበላሸ እንኳን ቢሆን እሱ ትክክል መስሎት ነው ያገባው ልጆቹ ናቸው። በቃ ይሄ በተደጋጋሚ ነው ተነጋገርነው ተናግሬያለሁ። ይሄን በተደጋጋሚ ተናግሬያለሁ። ነገር ግን ጥያቄ በመጣ ቁጥር ሁሉም የራሱ እንዲመለስለት ስለሚፈልግ እኔም ደግሞ ማለፍ ስለሌለብኝ ነው። ባረከላሁ ፊክ። ስለዚህ ይሄ ነው ልጆቻቸው ያንተም የሷም ናቸው ዲቃላ አይባሉ። አንተና እሷ አምስት ጥቢ ከሁለት ዓመት በታች ሁለታችሁም ሆናችሁ ጠብታችሁ ከሆነ ወይ ያንተን እናት ወይ የሷን እናት ወይ ሌላ ሴት ሁለታችሁም ጠብታችሁ ከሆነ እህትና ወንድም ናችሁ ተለያዩ። እዛ በታች ከሆነ ወይ አመቱ አልፎ ከሆነ ግን እዚህ አትሄዱ ማለት ነው። ከሁለት ዓመት በላይ ከሆነ ወይም ደግሞ ከአምስት ጥቢ በታች ካነሰ ማለት ነው። ባረከላሁ والله اعلم። አራተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነኝ አልহামዱሊላህ ባረከላሁ ፊኩም። እና አንድ ሰው ከባኢር ወንጀል ከሰራ ተውባ ሲያደርግ መሟላት ያለባቸው መስፈርቶችን ብታብራራልኝ ጀዛከላሁ ኸይረል ጀዛ። التوبة النصوح يكفر الله بها جميع الذنوب። መጀመሪያ የተውባን ፈضል እወቁት እንወቅ። ተውባ በጣም ትልቅ ነገር ነው። ኃጢአትን ማራገፊያ ነው። وتوبوا إلى الله جميعا أيها المؤمنون لعلكم تفلحون። አማንያን ሁላችሁም ወደ አላህ ተመለሱ ስኬታማ ትሆኑ ትዲኑ ዘንዳ ይለናል ለኃያሉ ጌታ አላሁ ሱብሓነሁ ወተዓላ። ስለዚህ ኃጢአትን መማሪያ ነው። ያው ነብዩም በሐዲሳቸው ነግረውናል። አታኢቡ ሚነ ዘንብ ከመላ ዘንበ ለው የሚልም መጥቷል። ይሄም ተሰምቷል። ከኃጢአት የሚተውበት ወደ ጌታው የሚመለስ ከመላ ዘንበ ለው ምንም ኃጢአት እንደሌለው የሚቆጠር ይሄ ነው። ስለዚህ መስፈርቶችን የጠየቀው አህሉል ዒልም እስቲንባጥ አድርገው ሰብስበው የነገሩና ለመስፈርት አንደኛ አተውባን ነሱህ ስኬታማ ሊኖረው ዘንድ ሶስት ነገር መኖር አለባቸው። አነደም መጸጸት አለበት በሰራው እንዳትኮፈስ እንደሃርገው እኔ እኮ እንደሃድርጌ እያልክ እንደ ጀብዱ እንዳታይ ተጸጸት። አንድ ሁለተኛ ተርኩሃ ወለቅላዕ منها ነቅለህ ውጣ። ኃጢአት ውስጥ ዘው እየተርመጠመጥክ አይደለም ተውባ ውጣ። ሁለት ሶስተኛ አልዓዝም الصادق الا تعود فيها لا تملس
ቁርጥ በጥስ አድርግ ወስን አልመለስም ከዚህ በኋላ ድርሽ አልልም በል ቁርጥ ነገ ተወሱሰ ብትመለስም እንኳን ነገ ተወሱሰ ብትመለስም እንኳን ዛሬ ግን ቁርጥ አድርግ ይሄ ተውባ ትክክል እንዲሆንልህ የስከዛሬውን እብስ ውልውል ትልበታለህ በዚህ ተውባ ሶስት ነገርኩህ አይደል ይሄ ወንጀሉ ይሄ ከባኢር من الكبائر يቆጠርከው ወንጀል اذا كان بينك وبين اخيك በአንተና በወንድም መካከል ከሆነ ደግሞ ይሄ بينك وبين ربك ነው ሶስቱ መስፈር بينك وبين اخيك በአንተና በወንድም መካከል ከሆነ ደግሞ استحلال ገንዘብ ወስደበት ከሆነ መልስ የሆነ ጥፋት አጥፍተህ ከሆነ እሱ ካንተ ላይ ካሳ ያገኝ መተው ከሆነ ሊመታ ወይ አፈውት ሊልህ ማለት አራት ሌላ የሚጨምሩ አሉ አህለ العلم በሰውና በሰው መካከል ከሆነ አራት በሰውና በጌታው መካከል ከሆነ ሶስት አይደል ያደረግነው አዎ ሁለቱም ላይ የሚጨመር ሌላ ይጨምራል አለ خلاص ለአላህ ብሎ ተውበት ማለት ለአላህ ብለ ተውበት ልታደርግ ስሜን ያጠፉታል እንደዚህ ሆነብኛል ረድ ይደረግብኛል ብለህ እንዳትል ለአላህ ብለ ልትተውበት ሁለቱም ላይ ጨምረው እዛ አራት ሆነ እዚህኛው አምስት የጋራ في أن يكون أن تكون التوبة أو أن يكون التوبة في وقت يقبل فيه تقبلنت የሚያገኝበት ጊዜ ውስጥ ሊሆን አንደኛ ፀሐይ በመግቢያው አላትወጣ ሁለተኛ ما لم يغرغر إن الله يقبل توبة العبد ما لم يغرغر غرغر እስካልገባ ድረስ ስለዚህ ነፍስ ውጭ ነፍስ ግቢ ሳትደርስ ይህን ጊዜ መተውበት ይሄ ያስፈልጋል ባረከላሁ ፊክ እነዚህን ይዘህ ወደ አላህ መመለስ ነው አላህ ይቀበልህ አላህ ይቀበለን ሁላችንንም አላህ ይቅር ይበለን ኢንሻአላህ ተውባ በጣም ትልቅ ነገር ነው ተውባ እንዘናጋበታለን አሁን ዳስተር ማጥፊያ በለው ኃጢያትን ውልውል የምታደርግበት ነው ግን ሳንወለውል እናድራለን በቃ የልባችን ብላክቦርድ እንደቆሸሸ ነው የምናድረው ምንም ትዝም አይለንም ለዚህ ነው خراب ልብ የሚፈጠረው ኦና ልብ ማለት ነው ተውባ ሰው استغفرالله واتوب ነብዩ በቀን ውስጥ እስከ 100 ድረስ ተውባ ያደርጉ ነበር استغفار ያደርጉ ነበር ምንም ደንታ የለም والله ሰው እንዴት የጠቆረውን የቆሸሸው ማጽጃ አጠገቡ መዋልወያ እያለው እንዴት አይወለውለ እስኪ አስቡትማ ቢላሂ አለይኩም አስቡትማ አምስተኛ ጥያቄ والله اعلم አምስተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የናንተ የሰለፊዮች አቂዳችሁ መንሃጃችሁ በጣም አስተማማኝ ነበር እኔ በሆነ ጉዳይ حرام ነው ሐላል ጭቅጭቅ ሰፈራችን ላይ ሲነሳ የናንተን ጀማዓ የሚለውን ነው ውስጤ የሚቀበለው በጥንካሬና በተግባር ከሌሎቹ አንፃር በጣም የተሻላችሁ ስለሆነ ከናንተ የምጠላው ነገር ሁለት ማግባት ሶስት ማግባት እንደ ቀላል ነገር አድርጋችሁ መጠቀማችሁ በጣም ይጨንቀኛል ሸይኹል እስላም ኢብኑ ተይሚያ አንድም አላገቡም ትሉናላችሁ እናንተ ግን ሁለት አግብታችሁ ስለ ሁለት አግብታችሁ ስለ ሶስት ታወራላችሁ ሶስት አግብታችሁ ስለ አራት ታስባላችሁ እኔ እናንተ ጋር እቀራለሁ መደረብ ስለማይፈቀድልኝ ባሌን ግን ስለናንተ የሁለት ዲዕዋ እንዲሰማብኝ አልፈልግም መልስልኝ እንዳትዘለውና እንዳልቀየምህ አደራ ይሄ ከቁርአን ያጋጨኝ የሆነ ከተሳሳትኩም አፈውት በሉ ያአላህ እቺ ሁለት መግባት ይሄ እኮ تعدد الزوجات شيء شرعه الله لعباده الله لباروچو يقرصው مع القدرة وفيه مصالح كثيرة للزوجين للرجال وللنساء جميعا ለወንድም ለሴቱም ጥቅም አለው ይሄ ሸሪዓ ነው እንግዲህ አሁን ይሄ እኛ ጋር እንደ ሸሪዓ ሁለት ማግባት ሸሪዓው ፈቅዷል ሐዲስም ፈቅዷል ቁርአኑም ፈቅዷል አዲስ አላመጣ ነው አዲስ የመጣም አይደለም እልቅ የሚሰጠው ርማት ምንድነው ከተሰጠ ሁለት ርማቶች አሉ አንደኛ ኢኮኖሚ ሳትችሉ
የበለጠ ባሰ ነገር ውስጥ እንዳታስገቡ من استطاع منكم الباءة فليتزوج ስለተባለ ኢኮኖሚ ሳይኖርህ አትግባ ሁለተኛ ሶስተኛ አንድ እርማት ሁለተኛ እርማት አድል ከለላችሁ ዱንያ ቢኖርህ አታግባ አድል ከለለ ለምን ان خفتم الا تعدلوا فواحده ነተባለ አንድ ብቻ አድል ማትሰጡ ከሆነ ፍትህ ከለላችሁ አንድ ብቻ ተብሏልና በእነዚህ በሁለቱ ሊታረም ይገባዋል ሰው አዎ ኢኮኖሚ ከለለ ብዙ እንደዚህ አይነት ውስጥ ገብተህ ውጥንቅጥ እንዲያታወጣ ለምን መሰለህ ይሄ የምትከለከለው ለምሳሌ ዛሂድ ብትሆን የሚመጡ ዛሂድ ቢሆኑ ችግር የለም ያለውን ያገኘን እንኖራለን እንደ ነብዩ ሚስቶች ሊሉ ይችላሉ እንደዛ አይደለም ጎረቤቶቻቸውን የሚያዩ ሴቶች ናቸው በአሁን ሰዓት አብዛኛው ሴት ይሄ አለበት ስለዚህ ነገ ላይ ውጥንቅጥህን ስታወጣው ወይ ሶስቱንም ትፈታለህ ወይ ልጆችህን እናትበተናለህ ወይ ደግሞ ሁሉንም አልፈታም ወንድ ነሽ ብለህ ሆነ አገር ትደበቃለህ ጅማ ትገባለህ ከጃምባ ይሄ ነገር የሚመጣ ከሆነ አለበለዛ ግን ማግባት የሚባለው ነገር አታጠልሹት ቢላሂ አለይኪ እስኪ እህቴ ስሚ ሸይኹል እስላም አንድም አላገቡም ብለን መከረናል ያንቺ ባል እስኪ እንደ ሸይኹል እስላም ይሁን ይፍታሽና ይተውሽ አንቺንም አይመከርም ባልሽ እንደዚህ ይሄንን ነገር እንዳይሰማብሽ ከቅናት የመነጨ ነው ያለ ነው እንግዲህ እንደ ቅናት ያለ ነው ቅናት ግን ቅጥ እንዳያጣ ቅናት ገደብ እንዳይዘኝ ቅናት አልፎ እንዳይሄድ ይሄ ደግሞ የኛ የሰለፊዮች ሞኖፖሊ አይደለም ማንኛውም አካል ውስጥ አለ ይሄ ሁለቱም የሚያገባ ጅብዕዮችም ውስጥ አለ ኹዋንዮችም ውስጥ አለ ሱፊያም ውስጥ አለ ሁሉም ውስጥ ነው ያለው የሰለፊዮች አይደለም ምናልባት የሰለፊዮች በዛ ከሆነ መብዛቱ ማሻአላህ ባረከላሁ ፊኩም አላህ ይጨምርላችሁ ይሄንን ነው የምለው ነገር ግን እነዛን ሁለት ርማቶች እንዲያተተው አንደኛ አድል ሁለተኛ ኢኮኖሚ እነዚህ ሁለቱ ነገራቶች እንዳይበጠብጧቸው እንዳይበጠበጥ ትርምስ እንዳይፈጠር ህይወትን ምስቅልቅሉን እንዳይወጣ ይሄንን ማድረግ አለበለዚያ ይሄንን ተዓዱድን የምትጠሉ እህቶች ጠንቀቅ በሉ ለራሳችሁ ነው እኔ ለራሳችሁ ነው ጠንቀቅ በሉ ጥላቻው አሁን ቀጥታ የማትከፍሩበት ምክንያት ለምንድን ነው እናንተ ቀጥታ አይደለም ጥላቻችሁ እንደው ሁለት ለምን ተፈቀደ አቦ ለምን ይፈቀዳል ብላችሁ የተቃውሞ ቢሆን ተከፍሩ ነበር ግን እኔ አልችልም ነው ይሄ አልችልም ግን በቅሎ አረሙ ጋሮ አፍርቶ ይሃረም በስቶ ይህች ቁርአን አያ ማለት ደረጃ ሊያደርስሽ ይችላል ተጠንቀቁ ብያለሁ ይሄን ተጠንቀቁ ይሄንን ማወቅ የፈለጋችሁ የኢማም ኢብኑ ባዝ የተወሰነች በዚች ላይ የተናገሯት አሉ ተጠንቀቁ ነው የሚሉ ሴቶች ተጠንቀቁ ይሄ መንደርደር ተዓዱድን የመጥላት መንደርደር የአውሮፓዎች መንገድ ነው ሌላ ደግሞ ቁርአንን ወደ መቃወም የሚወስድበት አጋጣሚ ስላለ መቅናት ራሱን የቻለ ነው ነገር ግን ይሄንን ማፍለስ በጣም አደጋ ውስጥ ስለሚከት ማለት ነው ባረከላሁ ፊኩም በዚህ አለበለዚያ እርማትን እንቀበላለን መቀበል አለበት ማንኛው እኛ መካከል ላይ አንድ ነገር ያዙል ሁለት አግብቶ ሁለቱንም የሚተው ሶስት አግብቶ ሶስቱንም የሚበትን ያላቅሙ ገብቶ ዝብርቅርቁን ያወጣ የሴቶችን ህይወት አደጋ ላይ የጣለ ወልዶላት መንገድ ላይ ሳሙና ይዛ እንድትቀመጥ መንገድ ላይ የሆነ ጎመን ዘር ይዛ እንድትቀመጥ ያደረገ ብዙ ጥቁር በግ አለ ይሄንን ማስተካከል አንችልም እኛ እኮ ሰዎች ነን በምን አቅም የለንም ተቅላ ከማለት ውጭ ምን አለ በተደጋጋሚ ተናግሬ ያለው ይሄንን ማድረግ ይሄ በእኛ ብቻ አይደለም በሁሉም ጊዜ ያለ ነው ሁሉም ሀገር ያለ ነው ሁሉም ቦታ ሁሉም መንሃጅ ውስጥ ያለ ነው እኛም ውስጥ እንደዚህ አይነት ሰዎች ይኖራሉ ምን እንቆጣለን ታው አትፍታ የሚያገባ ከሆነ ያማከረኛል ወንድሜ ሁለተኛ ላገባ ነው አይ ባለቤትህ በጣም ከባድ ናት ብለዋል ስለዚህ ምን ያክል ትችለዋለህ እመከራለሁ ወንድሜ ታው ነው የምለው ብዙ ጊዜ እኔ አግባ የሆነ ቅስቀሳ አዋጅ ማውጅም ይመስለዋል በቃ ሁለት አግባ እያዳደ ሁለት ስንት ነው አንተ ያለ ሁለት እስካሁን ሶስተኛ ሳትጨምር እያንዳንዱን ማወግዝ ኃይለኛ ቅስቀሳ መቀሰቅስም ይመስላችኋል ላ ዛሬም ስርዓቱን ጠብቀ ሁኔታውን ጠብቀ ሸሪዓ ነው አግባ ብታገባ ደስ ይለኛል ምን ችግር አለው ምንስ የተቃወመ ሳይነታል እንደ ተቃወማለች አትቃወምም እና አግባ እስኪ ደግሽ ለዳር እንደዚህ አይነት ሴቶች የትና የት ሀገር እንደሚኖሩም አላህ አለም እንደዚህ አይነት ሴት አገኛለሁ ብለህ የምትጠብቅም ከሆነ እኔ እንጃ
ነገር ግን እነዚህን ስርዓቶች ያዛቸው ሸሪዓ በፈቀደልን አለበለዚያ እህቶቻችሁ ያግቡ ለምን ብቻሽና ትይዣለሽ አንቺ በቃ እህትሽ ትምጣ እንዴ ሁለት እህቶች ሶስት እህቶች አሉሽ ካንቺ ጋር መካፈል ያለባቸው ስንት አሉ ትዳራተው የሚንከራተቱ እንዴ የሆነ እንደው ሰው ባገባኝ የሚሉ እኮ እንደው አጥተው ማለት ነው እንደው በቃ ሰዋዊ ቅርጽ ይኖረው ሀታ ዲንን እንኳን ሸርጥ ማድረግ ያቃታቸዋል የተፈተሩ ስንት አሉ በቃ እህቶች ይሰተር ይበሉ ሌላ እህትሽ ትሰተር ምን ችግር አለው ምን መጣ ከአይሻት በልጭ ከመይሙና ከኡሙ ሰለማት በልጭ ከዘይነብ ወይ ከሶፊያ ይበልጥሽ አይደለሽ እንደዚህ አይነት ነገር የለም ያግባብ ያገባ ጀዛከላህ ነው ምለው ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ ፊ ኸይር ነው ምለው ይሄን በደንብ ማለት ነው ሸሪዓ አይደል ቁርአን እኮ ነው አይሆን መክሩን እንመከራለን የሚወቀሰው ይሄን ያዙ እናንተ አንድ ነገር ሴቶች ጋር ምስጋና ይኖራል ሐታ ራሱ በዚህ በትዳር የተነሳ ሐታ ከመናጅ ልታስወጣት ይችላል ሁለተኛ ካገባባት ምን ትላለች አንተም ብሎ ሰለፊ አሁን አንተ ሰለፊ ነህ ትላለች ሌላ ጊዜ የማታስወጣውን እኮ ነው ከመናጅ ሌላ ጊዜ የሆነ አካል ታገባዋለች ወደ ጀምዕይ ቀረብ ያለ ወደ ኢኽዋን ቀረብ ያለ ዘጭ ብላ ትገባለች ልክ ሲያገባባት ነው ከመናጅ የምታስወጣው ትዳሯ ነው እሷ መናጇ እንደዚህ አይነት እልህ ውስጥ አትግቡ እንደው በአድል ደግሞ አድላውን ሸርጥ ነው አድል بقدر ما استطاع በሚችለው ልክ ነው አድልን غير العدل ልታደርጉት ትችላላችሁ ከፈለጋችሁ በቃ ከፈለጋችሁ እሷን እንዲያድርጋል እኔ እንደዛ አላደረክም ይሄንን በደንብ አድርጋችሁ ከወጠራችሁት አድሉን ራሱ አድል እንዳይሆን እስቲጧውን ራሱ የሚቻለውን አምጣ ብላችሁ እንዳይችልም ማድረግ ትችላላችሁ ይሄን አድርጋል በወቀሳ በከሰሳ غير العادل ልታስመስሉ ትችላላችሁ ይሄ ውስጣችሁ ያለ ቀስቃሹ ነገር እኛ ይሄን አይደለም መመልከት ያለብን ወንዶች ደግሞ ይሄን አትመልከት አንተ በሸሪዓው አንፃር በትክክል ያስተዳድርኩ ነው በል በቃ ይሄን ነው ሸሪዓ ጋር መዝግ እሷ ጋር አይደለም እሷ በመትጮህበት ልክ አትሄድ በዛ ባረከላሁ ፊክ ስለዚህ እኔ ሁለት አግባ ሶስት አግባ በየኔ ቅስቀሳ አልገባው ነገር ግን ይበረታታል ሸሪዓ ነው ባረከላሁ ፊክ አቂዳን ይዘሻል ከኛ ጋር አቂዳን ፏብለሽ ይዘሻል መንሃጅን ፏብለሽ ይዘሻል አንድ ነገር ሐላልና ሐራም ሰፈራችን ላይ ራሱ ጭቅጭቅ ሲነሳ ልብ ይረፍት የሚያገኘው እናንተ የተናገራችሁትን ጠይቄ ነው በዚህኛው መረፍ ይሄ ነው ትክክል ሁለት ማግባት ሶስት ማግባት አራት ማግባት ሱና ነው መልካም ነው የሚበረታታ ነው ቁርአን ላይ የተፈቀደ ነው ጥሩ ነው እህቶችን ከመጥፎ ነገር ማዳን ሰበብም የሚሆን ስለሆነ ማለት ነው በዚህ መልኩ ነው ምን ይዘው ባረከላሁ ጥሩ ነው መልካም ነው ማለት መልካም ነው የሚበረታታ ከምን አንፃር ነው መልካም ነው ማለት ሴቶችን ከአደጋ ላይ ማዳን አታራሱ ኢማም ኢብኑ ባዝ ረሂመሁላህ ተዓላ ይገልጻሉ ይሄን ተዓዱድን በተመለከተ منها ان الرجل قد لا تعفو المراه عندي الواحده عندي ሴት ራሱ ላትበቃው ትችላለች ለምን قد يكون كثير الشهوه شهوه የበዛ شديد الشهوه ብርቱ የሆነ ሰው አለ አንድ ሴት ላትበቃው ትችላለች ሁለት ማግባት አለበት ሶስት ማግባት አለበት ያስፈልገዋል አንድ ከስሜት አንፃር ሁለተኛ ما في التمتع بالاربع من قضاء الوطر አንዳንዱም ደግሞ ተመልከቱ ተመቶ ላይ ስትመለከት አንዱ ዋጋ የማያገኘው ሌላ ዋጋ ሊያገኝ ይችላል ይሄም አንድ ራሱ እንዲያገባ የሚገፋፋው የሚፈቀድለት ነው ومن ذلك إعفاف الناس فإنه ليس كل امرأة تجد رجلا وحده عند ሰው ብቻ አንድ ሴት አንድ ወንድ ለአንድ ሴት አንድ ትሆን ለአንድ አደም አንድ ትዋል ለአንድ አደም አንድ ትሆን እየተባለ የሌሎችን አምጥቶ ውስጥ ማስገባት አይሆንም ለምን ወንዶች የሚያንሱበት ሴቶች የሚበዙበት አጋጣሚ አለ በተለይ በጦርነት ጊዜ ይላሉ በጦርነት ጊዜ የዛን ጊዜ ሴቶች ይበዛሉ ሴቶቹ ወደ ሐራም ቅምጥ ነው የሚሆኑት ለሌሎች ያ እንዳይሆኑብን ስንት እህቶች አሉ ሰለፊዮች አሉ ሰለፊዮች አሉ አው ሁሉም ወንድ ትዳር ይዞ ሁለተኛ ነው የሚጠበቀው ያግባ ምን ሆናችሁ ነው ومن المصالح ايضا الكثيره الاولاد لج مولد النبي عليه الصلاه والسلام من قال تزوجوا الودود الولود فاني مكثر بكم الامم يوم القيامه بلوا የምትወዱትን ወላድ እየመረጣችሁ ያጋቡ ተዋለዱ يوم القيامه በእናንተ ወዳደራለሁ ብለዋል ነብይ አለይሂ ሰላቱ ወሰለም ይሄ ሁሉ ወደ ሁለተኛ ማግባት የሚቀሰቅስ ነው ብለው ሸይኹ ተናግረዋል ባረከላሁ ፊኩም ስለዚህ የሚበረታታው እኛ ባጠፋነው ጥፋት መጠላት የለበትም አላህን ፍራ
አንተ ወንድ ቢጤ የማይገባ ዝም ብለህ እየገባህ የምትወጣ አንተ ነህ። እንግዲህ ይኸው ሌሎች ወንድሞች ብርቶቹ ሁለት እንዲያገቡ ተመልከት ምን አይነት እንደለቀቅባቸው። ይሄ ሁሉ አንተ ነህ ሰበቡ። እንግዲህ እማትችለውን ታገባለህ፣ ታጣላለህ፣ ትራበሻለህ፣ በቃ ሂጅልኝ ትላለህ፣ ትገላገላታለህ፣ ወይ የሆነ ጥፋት ታጠፋለህ። ከዛም በኋላ በቃ ወቀሰው ይሄ ይህች እህታችን አሁን ሁለትን ምናልባትም ላትቃወም ትችላለች። እንግዲህ ሁለት የሚለው ነው ሸሪዓው ስለሆነ ማለት ነው። ነገር ግን የእናንተ የምትለው ይሄ ጥፋት የሚባል ነገር ካለ አዎ ካለ ምናልባት አሁን እኛ ጋር እኔ እከሌ ብለው የሚሰጡ የለም። ሁለት አግብታችሁ ትፈታላችሁ። እስኪ ማን አግብቶ ማንን ፈታ? እንዴት ተደርጎ ይሄንን አሁን ለምን ተፋታ ደግሞ አንልም። ሁለተኛ ገባባት ፍታኝ አለችው፣ መቋቋም አልቻለችም፣ ፈታት። ከአቅም በላይ ከሆነ እኮ መፋታት ያለ ነው። ባይሆን መጀመሪያ ሳታረጋግጥ አታግባ የሚል ወቀሳ እንወቅሰዋለን እንጂ አልበዛ ፍች መፈጠር ማለት እኮ እንደው አትፍጠኑበት፣ የሆነ በትንሽ በትልቁ አትፋቱ ማለት ነው እንጂ የሆነ የሚያፋታ ነገር ተፈጥሮ መፋታትም አይባ አይደለም። ነገር ግን ለመፋታት የሚጋብዛችሁ ነገር አትፈጽሙ ነው። ሁለተኛ አግብታ ሶስተኛ ስላገባ የምትሄድ ከሆነ ትሄድ። ብዙ አይነት ነገር አለ። والله اعلم። ስድስተኛ السلام عليكم ورحمة الله وبركاته ጥያቄ ነበረኝ እና ጥያቄ ፔሬድ ላይ ያለች ሴት ባሏ እያወቀ ግንኙነት ያረገው ከፋራው ምንድነው? ሆን ብሎ ባደረገው ባለፈው ተናግረሃል፣ ግን ከፋራው ምን እንደሆነ አልነገርከንም፣ ብታብራራልን። አንድ ባል ከሚስቱ ጋር ግንኙነት በሐይድ ላይ ያለች በወራባ መሃል ያለች ግንኙነት ማድረግ አይፈቀድም። ويسألونك عن المحيض قل هو آذن فاعتزلوا النساء في المحيض ولا تقربوهن حتى يطهرن فإذا تطهرن فأتوهن من حيث أمركم الله إن الله يحب التوابين ويحب المتطهرين. لا هيالو جيتا سلا ወራባ ይጠይቁሃል። እሱ ቆሻሻ ነው በላቸው፣ ቆሻሻ ነው። እና ሴቶችን በሐይድ ራቁ በላቸው፣ አትቅረቧቸው እስከሚጸዱ። ከጸዱና ከታጠቡ በኋላ የዛን ጊዜ አላህ ባዘዛቸው መስመር ነው። አላህ ተዋቦችን ወደሱ የሚመለሱትንና ንጹሃንን ይወዳቸዋልና ይላል። ስለዚህ ይሄንን ማድረግ ወይንም ግንኙነት ማድረግ ንፋሳም ከሆነች በደም ሰዓት ሐይደኛም ከሆነች በሐይድ ሰዓት ግንኙነት ማድረግ ክልክል ነው። ይሄ ታወቀ። አይሆን ሐዲስ የመጣለ ይላሉ። ሐዲስ የመጣለ في سنن أبي داود عن ابن عباس رضي الله تعالى عنه عن النبي صلى الله عليه وسلم قال في الذي يأتي امرأته وهي حائض حيدኛ ሆና ሚስቱ ጋር ግንኙነት የሚያደርግ قال يتصدق بدينار عندي دينار صدق አይስተምሯል። አሁን يصف دينار ወይ ግማሽ ይስጣም። والحديث يصحح العلامة الألباني رحمه الله تعالى صحيح ነው ይላል። ሌሎች ضعيف ቢሉትም صحيح ያደርጉታል። ብዙዎቹ ያሳልፉታል። ይሄን እንደ መረጃነት ይጠቀሙታል። ስለዚህ አንድ ዲናር መስጠት አለበት። አንድ ዲናር ማለት 3 ግራም ከግማሽ አካባቢ ይደርሳል። 3 ግራም ከግማሽ አካባቢ ይደርሳል። ይሄ ወርቅ ማለት ነው። ወርቅ 3 ግራም ከምናምን ከሆነ ወደ 1 ግራም ስንት ይሆናል? 200 ሪያል ቢሆን ወደ 700 ሪያል አካባቢ ማለት ነው። 300 ሪያል ከገባም አባዙ በ3.5 ማባዛት። 1 ግራም ወርቅ ስንት ሪያል? አረ 300 ገብቷል። 300 ከገባ በ3.5 አባዙ 10 ምናምን ሪያል ሊመጣ ይችላል። 1200 1300 1500 ሪያል ሊመጣ ይችላል። 1500 ሪያል ትቀጣለህ አንድ ጊዜ ባደረከው ግንኙነት ነው። ይሄ የአንዱ ዲናር ነው። የግማሹ ከሆነ ደግሞ ግማሽ ማለት ነው 700 ሪያል ልትቀጣለህ። 700 ሪያል ማለት ስንት ሺህ ብር ነው በኢትዮጵያ ብር? አንድ ጊዜ ግንኙነት አድርጎ ሰው እንዴት እንደዚህ አይነት ቅጣት ይቀጣል? ረፍ ነው ከገንዘብህ እንዳታወጣ ረፍ እና ተወብት ይሄንን አድርግ እያሉ ነው። በዚህ አይነት ነው ቅጣቱ አንድ ዲናር። ወይ አንድ ዲናርና ግማሽ ዲናር ታዲያ የሚሰጠው እንዴት ነው ካሉ ዑለሞች እንዲህ አሉ። አንድ ዲናር የሚሰጠው في اول حيضها የመጀመሪያው ትኩስ ሐይድ ሲመጣ ብዛት ደም አለ። የዛን ሰዓት በአንድ ዲናር ሊሆን ይችላል። መጨረሻ አካባቢ ላይ ሊሄድ አካባቢ ላይ ያለው ደግሞ የተወሰነ ሻል ስለሚል በደም በኩል ፍስክ በኩል ማለት ነው ለዛ ሊሆን ይችላል ግማሽ አሉት ብለው
የነብዩን አለይሂ ሰላቱ ሰላም እንትን በተለያየ ጀምዕ ያደርጉታል ያገናኙታል አልነመላችሁ ስለዚህ ከሐይድ በምትጠራ ጊዜ አለበዛ በሷም ባንተም ብዙ በሽታ ያመጣል ይባላል ጥንቃቄ ማድረግ ባረከላሁ ፊክ والله አለ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ማታ አማኝ ሆኖ ያድራል ጧት ክዶ ይውላል ጧት ክዶ ይውላል ጧት አማኝ ሆኖ ይውላል ማታ አማኝ ሆኖ ያድራል በንግግር ነው ወይስ በተግባር በንግግርም በተግባርም በሁሉም ነው بادروا بالأعمال فتنة كقطع الليل المظلم يصبح الرجل مؤمنا ويمسي كافرا أو يمسي مؤمنا ويصبح كافرا يبيع دينه بعرض من الدنيا بدنيا شكت شكت اللي هي تكبار منكم بارك الله فيكم يا الله عند زاينة أنوانات الله يطبق الله يطبق يا الله اللهم احفظه እዚህ ላይ ሌላ ጥያቄ አስከትሎ ያመጣው ምንድነው ሻህ ረቢዕ ላይ አላህ ይዘንላቸው እና ከተላላቅ ዑለማዎች አይደሉምን ሌሎች ዑለሞች እንደሚሳሳቱት ሁሉ እሳቸው ተሳስተዋል በሰዓላ ላይ ቢሳሳት ማጥላላቱና ሸሁ በሞተ ሰዓት ረሂመሁላህ አለ ማለት አግባብ ነው አጃዊራዎች እሺ በፊት አጥላልተው አሁን ለዘዴ ብቅ ቢሉ ለዚህ ልክ ሸሁን መጥፎ በመጥፎ ማየት ተገቢ ነውን የተላላቅ ዑለሞች በፊትም ሆነ አሁን መድህ የላቸው እንደዚሁ ኡስታዝ ነው ለጀነተ ዳኢማዎችና ሸህ ሷሊህ አልሱሐይሚ አዝነውላቸዋልና እንደዚህ አንተ የኔ ረሂመሁላህ በል ከለከለ ነገር ግን መዝሐቡ በጣም የተበላሸ በጣም የተበላሸ አንተ ራስህ የምትለው ነው ራስህ የሚመለከተኝ ነው የሚነግርህ በጣም የተበላሸ ነው መዝሐብ الارجاءን መስኖ ያጠጣ ሰው መስኖ አጠጥቶታል ኢኽዋንን ቀጠቅጣለሁ ብሎ ሐዳዲያን እመታለሁ እያለ መስኖ ነው ያጠጣው ይሄ ሁሉ የጀምዕያ መንጋ ይሄ የተበላሸ አቂዳው ላይ የዘቀጠ ማህበረሰብ ቅድሚያ ለተውሂድ አብየት ሽርክ ወይ ቃጥባሪ አላህ መንዙማቸው እንዴት እንደሚያስፈራ እያለ ነገር ግን የነሱ ጠበቃ የሆነው አንዱ መስኖ ያጠጣው ሸረብ ለኢላህ ፈትዋ ዳኢማዎች አወደሱ ትላለ ፈትዋ ዳኢማዎች ራሳቸው ጽፈውበታል እንተና ሐዳዲያዎች ላይ በጻፈው ኪታብ የኢርጃእ ኪታብ ነው ይሄንን ተጠንቀቁ ብለዋል ኢማም ፈውዛን ረድ ያደረጉባቸው የሞሮኮዎቹ ሰዎች የነሱን ኪታብ ተቅዲም አደረገላቸው ውስጣችን ባሉ ሰዎች ነው የተፈተነው አሉ ፈውዛን حفظه الله ይጠብቃቸው እኛው ውስጥ ባሉ ሰዎች ነው የተፈተነው ፈተና ናቸው አሉ እነዚህ ፈተና ይሄ በኢርጃእ ሸኻችንም ይናገራሉ ምንድነው ያ ረቢ እንደ በእንደዚህ ለምን የኢርጃእ እንትን ስላለው የኢርጃኡ ደግሞ አልዑዝር ቢልጀህል ራሱን የቻለ ኢርጃእ አለበት አንድ ይበሉ ሁለተኛው ኢርጃኡ ምንድነው ካላችሁ ኢማንን ሸርጥ ከማል ነው የሚለው ሸርጥ ሲሐ ይለው እንትን العمل بالجوارح ሸርጥ الكمال ብሎ ነው የሚያመጣው ይሄ የድሮ የሙርጃዎች ነው የነዛ የቀላሎቹ አይደለም እሱ ጋር ያለው የአልዑዝር ቢልጀህል ብሎ ኢናድ እስከሚመጣ ድረስ ብሎ ሸህ ዩሱፍ የጻፈበታል አንተ ያል ሁጀጁ ሰለፊያ ሸህ ረቢዕ ላይ ነው ተጻፈው አሳምራ አንብበው ግባና ፈትፈት ዘንበለ ረቢዕ መንጋ ሆነ ነበር አላህ ከመንጋነት አወጣና አልহামዱሊላህ ከተልልቆቹ ተገናኘን በቃ ሸኻችን ምን ይላሉ እሱ አወድሰውታል ሲሏቸው ይሄንን ቢያውቁ ኖሮ ዑለማዎቻችን እናቃቸዋለን አያወድሱትም ነበር ያንን ኢርጃእ ደብቆ ነበር በቃ የለም ያ ኢርጃእ ሌሎች ናቸው ያበጥሩ ያወጡበት ስንት ሲወለካከፋል ነበር እንዴ አላህ በላችሁ እንደዚህ አይነት ነገር ጋር እየመጣትን ተንጠልጠል በአላህ ለየራስላለንና የሸህ ረቢዕን ፍግ ተሰጠናለህ አውዙ ቢላህ ይሄ ኪታቡን አንድ ኪታብ አትመልከቱ ራቁ ከሱ ኪታብ ይሄ መንጋ ሁሉ እንዳለ ሶስቱም የቢድዓ አንጃ የመጣብን አብዛኛው እሱ ጋር ነው የተያዘ ይሄ ኢርጃእ መጥቶ መስአላውን እዚህ እንትን ያሉት ያደረሱትም እነሱ ናቸው የተክፊር መስአላ ያደረጉትም እነሱ ናቸው ተመልከት አንድ ዓሊም የለም ሙሽሪክን ካፊር ማለት ሙሽሪክን ቀብር የሚያመልክን አካል ሙሽሪክ ማለት ወይ ካፊር ማለት ዱንያ ምድር ላይ ተጽዕኖ ያለው ዓሊም የተክፊሪ መذهب ነው ያለ አንድ ዓሊም አታመጣልኝም على وجه الارض ነው ሙዕተበር ዓሊም
من علماء أهل السنة ሽርክ የሰራን ሰው ሙሽሪክ ማለት በጀል ሽርክ የሰራን ሙሽሪክ ያለ ይሄ ተክፊርዬ ነው ያለ አንድ ዓሊም አታመጣም አንድ ያልኩ አንድ ኢላ من هؤلاء المرجئه ከነዚህ ከሙርጂዓዎች እንጂ ከጤነኛ አታመጣም ሙርጂዓ ብለን የፈረጅናቸው አካላቶች ካልሆነ በስተቀር ዑለማዎቻችን ፈርጀዋቸዋል በደንብ ነፈውዛ እንደዚህ አይነት የተደበቀ የተሰራ ነው ብዙ አልহামዱሊላህ ወደዛማ ተጎተተን እንደው ከዚህ በኋላ የሚጎተት የለም ሸህነት እሰይ እያየን አይናችን እያየ ካልታየ አልታየህም በቃ ሰው አይታየውም ሰው አይኑ ከታወረ ምን እናደርጋለን አንተ ባለስላሴዎችም እኮ አንተ አልተገለጠልህም እኮ ነው የሚሉት ስላሴን አስረዳይ ብትለው አስረዳም አልገባውም ግን አልተገለጠልህም ነው መልሱ አልተገለጠልህም ነው የምትለኝ አንተ لا اله الا الله አኢማዎች ጋር ብር ይያለሁ ትልልቆች ጋር አብረን ሆነን እነ ኢብኑ ባዝ ጋር ሆነን እነ ኢማም ፈውዛን ጋር ሆነን እነ ኢማም ራጂህ ጋር ሆነን እነዚህ ትልልቆቹ ጋር አብረን እየተንቀሳቀስን እያዩ ጆሮአቸው እየሰማ ያሉትን ይያል ከሐዲስ ከቁርአን እኛ እነሱን ጋር ቆመለጠፍ አይደለም ላ መጀመሪያ መረጃችን فإن تنازعتم في شيء فردوه إلى الله والرسول إلى الحديث إلى الكتاب والسنة نعم الكتاب والسنة يدل على أن عابد القبر مشرك كافر تعيينا عينا ولذا تاب شيخكم شيخاتكم يتوبتوا للزنا عندهم ارجاء ነው ያለው አላ ከፍር የሚያለ የራሳችሁ ሸፍ ምን ተክፊር ያላችሁ አትሉት ግን ارجاء ነው ብሏችኋል አካሂዳችሁ የራሳችሁ ሸፍ ነው ባናታችሁ ላይ ፈንጁ ያፈነደ እነሱ ሳይቀር وكذلك እንትና ትልቁን ሸህ محدث المدينة عبد المحسن العباد عذر ይሰጣሉ ይያሉ እስካሁን እያወሩባቸው እየቀጠፉባቸው ነው ይገርማቸው እስካሁን እየቀጠፉባቸው እሳቸው ግን አኺር ላይ የመጨረሻ ንግግር ይሄ ነው ወደዚች ንግግር ተመለሱ ብለው ገልጸው አስቀምጠዋል በድምጽ አለ በጽሁፍ አለ አይናቸው ይያየ የጅምዕያ መንጋኮ ኸቢፍነት ቆሻሻነት እኮ ለየት ይላል ቆሻሻል ውሸታሞች والله በጣም ነው አጂብ ትግር ማለት ትደነቃለህ اللهم احفظنا الله من تقوا ወጣን እኮ ከነሱ ውስጥ ያ አላህ አልহামዱሊላህ እንደው ረካዓቴን ለሊት ሰግዳችሁ ጠይቁ ከጀምዕያ ተወጣላችሁ ረካዓቴን ስገዱና ጠይቁት አላህ በቃ እኔ ፈህምም የለኝም እኔ ደካማ ነኝ በሉና ለአላህ ስጡት ያ አላህ በሉና አላህን ጠይቁ ተወጣላችሁ እንደው ከኢኽዋንም ከጀምዕያ ንቅል አድርጎ አላህ ያወጣችኋል ለምን جماعة خبيثة منهاج خبيث ይሄንን በደንብ ተረዳ ውሸታም ቀጣፊቱን ላይ በዛበት والله اعلم ሰባተኛ السلام عليكم ورحمة الله وبركاته ሰላም ነው ኡስታዝ ወአለይኩም السلام ورحمة الله وبركاته الحمد لله እኔ ያለሁት ባህረይን የሚባል ሀገር ነው ሰዎቹ ጫትን ምግብ ላይ እየጨመሩ ይጠቀማሉ እኔ አላቅም ነበር እርጥቡን አምጥተው አዘጋጂ አሉ ይህ እኮ حرام ነው አልኳቸው አላህ የፈጠረው ልንመገበው ነው አሉ እና እኔም ዝም ብዬ ለጓደኞቼ ስነግራቸው ሳኡዲም የወጥ ቅመም ነው አሉ እኔ ግን ልቤ አልተረጋጋልኝም እናም ልብላ ወይስ ምን ላድርግ ጫት ለመሆኑ እርግጠኛ ነኝ እንዲያውም ደሴና ወደ በረሃው ፍርፍር እያሉ የሚገዙት ትንንሽ ቅጠል ነው ባረከላሁ ፊክ እምን ክልክል ነው ጫት እስከሚያሰክር ድረስ አይጠበቅም ጫት ያው አደገኛ እጽ ነው አደንዛዥ እጽ ነው حرام قال الشيخ محمد بن إبراهيم رحمه الله تعالى فقد حرم الله في هذه الآية ويحل لهم الطيبات ويحرم عليهم الخبائث كل خبيث فكل ما يستخبث أو يضر فإنه لا يحل والخبيث والضرر والخبث والضرر يعرف بآثاره وما يترتب عليه من المفاسد له ይህ ነብይ በእነሱ ላይ ቆሻሽ እንትን መልካምን ጥሩን ነገር ጣፋጭን ነገር ይፈቅድላቸዋል ቆሻሻን ነገር ደግሞ እርም ያደርግባቸዋል ስለ ነብዩ ሲፋ ሲነገር ማለት ነው ተውራት እንጂ ላይ ቆሻሻ ማለት ወይ ጉዳት ማምጣት
የሚባለው ነገር በሚያስከትለው ውጤት እናቀዋለን የሚያደርሰው ውጤት ጫት አይጎዳም ይጎዳል ታዲያ ቆሻሻ አይደለም ቆሻሻ ይጎዳል መስተخبث ነው አፉ እንዴት እንደሚሸት ሰው እንዴት እንደሚበላሽ ጫት እየቃሙ ማለት ነው ይሄ ክልክል ነው አህሉል ዒልም በዚህ ላይ ፈትዋ ሰጥተዋል ጫትን በተመለከተ ተናግረዋል የዘመኑ ሊቃውንቶቻችን ተናግረዋል ክልክል ነው ራቁ ይሄንን ጫት ራቂ እህታችን እንዳትበይ በቂጣም ይምጣ በዳቦም መልክ ይምጣ በእሽግም መልክ ይምጣ አይቻልም ጫት ክልክል ነው ባረከላሁ ፊክ ክልክል ነው ራቂ ይሄ ምናልባት አሁን አገራችን ፍርፍር የሚሉትን እዝም ወጥ ያደርጉታል የተባለ ነው እንግዲህ አላሁ አለም ነው ያላቅም ምናልባት ግን እንደዚህ አይነት ካጋጠመ ራቁ ጫት ስለ ጫት ፍትዋ ምን አረቦቹን ጠይቃላችሁ እንዴ በተለይ አሁን ሙጀማዕ አልፍቅህ የሚባሉት እንትን ተሰባስበው ስለ ጫት ጉዳይ ሲናገሩ ከየመን የመጡት ብቻ ነው ኺላፍ ያነሱብን እንጂ አለበለዚያ ሁሉም በኢጅማዕ ነበር የከለከለው ይላሉ አሁን ከየመን የመጣና አካል ምን ስለ ጫት ጠይቀዋል አላህ ምን ስለ ጫት ጠይቃለ ጫት ክልክል ነው በቃ ክልክል ነው ይጎዳል لا ضرر ولا ضرار من الخبائث እጽ ነው አደንዛዥ ነው ይሄን ሁሉ ጉዳት እየታየ ነው ጀዝበው አለ አይደል እንደነሱ ጀዝበው ደግሞ ፈትዋ ይሰጣሉ ደህና ነው ወን ስለ ጫት ከሚስ ሄደ ወይም እንትና ገብተ አርጡማ ገብተ አትናገርም አብዛኛው ቃቢ ነው ቡኻሪውን በአንድ እጁ ይዞ በአንድ እጁ ጫት ይዞ ነው የሚገባው መስጂድ ሲገባ ያ እንግዲህ ኪታቡ ተውሂድን ይዞ እኮ ነው ኪታቡ ተውሂድን ይዞ ምንም ጣጣ የለውም ነው በቃ እነሱ ጋር ማለት ነው አሁን እኛ ጋር ማቀው ምንድነው አንድ ሰው ሱሪውን ካሳጠረ ጺሙን ካሳደገ ወሃቢያ ነው ከተባለ ጫት አይቀርብም ነው የሚባለው ይሄን አሁን እኛ የምናቀው ዝም ብሎ ማህበረሰብም የሚለው ወደ ታች ብትወርድ ግን እንደዛ አይነት አለ ምንም ችግር የለም ብለው ስላበላሿቸው ማለት ነው ከሐረር መጥቶ እኛ ስለ ጫት አንጠይቅም ሐረሪ እንዴት እንጠይቃለን ሸሪዓን ነው የምትጠይቀው ስለ ጫት ሸሪዓ ነው የሚጠየቀው እንጂ አረቦቹን ምን እንጠይቃቸዋለሽ እነሱማ እየበሉት ነው አላህ የፈጠረው ነው አላህ የፈጠረው ሁሉ የሚጎዳ ከሆነ እኮ አላህ የፈጠረው ሆኖ የሚጎዳን ነገር እኮ ራቁ ተብለናል እንርቃለን ባረከላሁ ፊክ ስለዚህ ራቂ አትቢ ሌላ ተጠቀም ባረከላሁ ፊክ والله اعلم ሌላ ስምንተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ የኔ ጥያቄ ሰርጌ ላይ ክርስቲያኖችን አርቼ ለነሱ ለብቻቸው ማዘጋጀት እችላለሁ ወይስ ለሙስሊሞች ያዘጋጀውትን ላቀርብላቸው ምናልባት ጎረቤት ከሆኑ የጎረቤት የምትጠሩ ከሆነ የራሳቸውን ለእናንተ የታረደው ጭቅጭቅ የምታስነሱበት ነገር ለምን ይፈጠራል የታረደ እርድ ያለው ምናምን ነገር ከሆነ ለነሱ የራሳቸው ማድረግ ያው በእንግዲነት በጉርብትና ተጠራርታችሁ የምታደርጉ ነገር ይሄ ችግር አይመጣም والله ዘጠነኛ السلام عليكم ورحمه الله وبركاته እኔ ድሮ የምቀራው እነዚህ እነ ሙመይዓ ከሚሉት ከነሸህ አብደል ሐሚድ ጋር ነበር ስለ አልከሶና ቃጥባሪ የሚሄዱትን ቀጥታ አናከፍራቸውም ሙስሊሞች ናቸው በጀህል ከሰሩት ሲሉ ትቻቸው ወጣው እና ሰሞኑን ከነሱ ተማሪዎች የሚያውቁኝ የሆኑ እህቶቼ ሪከርድ በውስጥ ላኩልኝ ንግግሩ ያንተ ነው አተቴ የምታበላል ደገር የሚሄድን ቀጥታ በተዒን አናከፍርም ትላለህ ምን ብዬ ልመልስላቸው ከበደኝ ሰምቸው ስለማላቅ ይሄን ይለቁታል ያያያዙ ይለቁታል ምክንያቱም አንድ ማወቅ ያለባችሁ ነገር አለ ከዛቦች ናቸው ብያቸዋለሁ ጀምዕዮች በቃ لا يروا توبتك توبه لا يقبلون توبتك لا يعترفون بتوبتك በተውበትህ اعتراف የላቸው ተወብቻለሁ አልኳቸው በተደጋጋሚ ደግሞ እኮ ሲለቁ ትናንትና እንዲህ ብሎ ነበር ዛሬ ላይ እንዲህ አለ የተወዛገበ ይላል የተወዛገበ አትበል ይሄው አብዱል ሙህሲን አልዓባሪ እኮ ተወበቱ አልኩ ሁለት አይነት ሆነ እሺ ይሄው ሼክ ማን ባዝሙን ተወበተ የራስ ሼክ ነው እሺ ተወዛገበ እኔ የምለው ነው ይያለ ያለው ምን እንደው ምን ትል በቃ ይሄ ነው አሁን በቃ አተቴ የምታበላ የነበረችን ሴት በተዒን አናከፍራትም
ምክንያቱም የዛን ጊዜ ስናከፍር የዒቃብ ነው የምናከፍረው የሙዓመላ አለ የተስሚያ አሁ ስለዚህ አተቴ የምታበላ እገጠር ውስጥ ብትሆን አሊፍ ትቁም ትተኛ ባታቅም እማማ ዘሙ ሙሽሪክ ነውት አለቀ ይሄን ምንም አያውቁም እኮ ምንም አይወቁ አላህ ዘንድ ነው ሒሳባቸው በቃ ለምን وما كنا معذبين حتى نبعث رسولا መላእክተኛ ሳንልክ ቀጭ አይደለንም ብሏል ቅጣት ጋር ያያዘው ዑذሩ እንግዲህ ምንድነው ይሄ አላህ ዘንድ ነው الله اعلم بها وابصر الله ነው እሱን ጉዳይ የሚያውቀው ጃሂል ወንድም ይሁን ጃሂል ሴትም ይሁን አዲስ ሰለምት የሚሆን ዛሬ ጧት ሰልሞ ዙሁር ላይ ሽርክ ከሰራ ሙሽሪክ ነው የሚሆነው እንደገና ሰለም ነው የምንለው አዲስ ሰለምቴ ነው ቢሆንም አዲስ ሰለምቴ ነው ለቅጣት ነው የሚያድነው ለቅጣት ነው የሚያድነው ጀለሻው ቅራት ላይ ያለው ይሄ ነው ቁርአን ላይ ያለው አንቀጹ ላይ ያለው ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا ويتبع غير سبيل المؤمنين نوله ما تولى ونصله جهنم ايو من بعد ما تبين ነው ይላል من بعد ما تبين ግልጽ ከሆነለት በኋላ መላእክተኛውን የሚቃረን ከአማንያን ጎዳና ውጭ ያለን ሌላም ጎዳና የሚከተል አለ ቀጥል ጨርሰው አንቀጹ نوله ما تولى በዞረበትና ዞረዋለን ዒቃብ ነው فلما زاغوا ازاغ الله قلوبهم ازاغت الله لهم نتيجه زيغهم ነው የጥመታቸው ውጤት ነው አላህ ያጠመማቸው ዒቃብ ነው ونصله جهنم አላጨርስም እንደመጨረሻ ድረስ لا اله الا الله ምን ግን ወገቡን እያስካተና ገር አንተ ያንቀስ ወገብ አይያዝም ያዘው እስከ ላይ ድረስ ይቀጭብሃል ስለዚህ አሁን ያተቲዋን ሴትዮ ያተቲዋን አናከፍራትም ያለውን ተወብቻለሁ ንገሪልኝ አሁን በቃ እንደዚህ የሚሉትን ኤው ተወብቷል ኡስታዝ ባያቸው ነው ኡስታዝሽ እንዲህ ይላል ካል ተወብቷል ባያቸው ቱብቱ ኢላላህ والله ተወብቻለሁ ንገርም እርጃእ ነው አይባልም ቀፋፊ አባባል አይባልም አለልም አይባልም መሻይኾቻችንም አይሉ ሸሪዓውም አይልም የሙርጂዓዎች መለያ እንጂ የአህሉ ሱነህ የአህሉ العقيدة الصحيحة السليمة ባለቤቶች ይሄንን አይሉ ሙሽሪክ ነው ሻአ አም አባ ምን አገባ ሙሽሪክ ነው እንደው በዑቡድያ መጥቶ አይው أن يعبدوا الله واجتنبوا الطاغوت يتقرنن أكل مسلم يالا عند نبي قوله أن يعبدوا الله واجتنبوا الطاغوت يسجدوا معاد وكذلك حديث القدرة معان እያላችሁ በፕላስተር መታሲዟቸው ናቸው ይሄ ሁሉ ተለሙስ الرخص ወይንም ደግሞ ሌሎችን ለማዳን መከላከያ ነው አይሆንም ይሄ አይሆን ተፋሲል القدرة ያንኛው መልስ ተሰጥቶበታል እነን ተከታተሉ ባረከላሁ ፊክ ነው ተውባ ኢማም አህመድ አንድ ንግግር ላይ 7 ቀውላላችሁ የሚገርም ባንድ ሁክም 7 ቀውላላችሁ 7 ታላቁ አለ فكيف انا مبتدئ كن يتلق انا لست شيخا ولا عالم አይደለም ገና بالله عليكم ስለዚህ ትናንት ያጠፋነው መመለሳችን እኛ ላይ ሲሆን እንከን ራሳቸው ሸኽ ላይ ሲሆን ግን በቃ እንትን ነው ምን ተክፊር ይሉት የትልልቆቹ ጋር እኮ ነው ያለን ሐዲስ ቁርአን ይያለ በዚህ ላፍርልህ እንደው ሐቅ ያዘ ሊሸማቀቅ አንተ ዘና ልትል እርጃ ውስጥ እየተጨማለክ ይሄንን ሁሉ ሙሽሪክ باسم الجهل وباسم التأويل وباسم التقليد ይሄን ሁሉ አህባሽ እያዳን ጃሂል ነው ምኑን ተቆጣዋለህ ምኑን ተርቀዋለህ ጃሂል ነው አልካዲል በቃ ጃሂል ምኑ حلوላም حتى ራሱ ዲሊል የምታደርጉት እኔ ይገርመኛል እኮ ምን እንዲል ያደርጋሉ መሰላችሁ ያ ሰውዬ الذي سقط الرحيلته ከእንሰሳው ላይ የወደቀውና ሆነ ይዛፍ ስር ቁጭ ብሎ ተስፋ ቆርጦ ድንገት ቀና ሲል አጠገቡ ሲያት فاخذ بزمامها ቀጫዋን ያዘና قال اللهم انت عبدي وانا ربك ጌታዬ ሆይ አንተ የኔ ባሪያ እኔ አንተ ጌታ ነኝ ብሎ ተሳሳተ من شدة الفرح ያው ነው ጀህል ነው ይሄ اخطا ተብሏል አይደል الخطا من جنس الجهل አሉና አገናኙ ያ ሰውዬ ይወቀሳል እንዴት اللهم انت عبدي ትላለህ እንቱ አታሰበም ብለህ ተወግዘዋለህ አታወግዘው ይሄን ደሊል ካደረክለት ምንም ተወግዘዋለህ ታዲያ እነዚህኞችን ሽርክ የሚሰሩት በጥብጥ ያለ መንሃጅ የተንቦጫረቀ መንሃጅ ይሄንን የነሸህ ረቢዕን እኮ የቆሻሻ መኪና ይዛችሁ ስለዚህ ነው ተሳፈ አንሳፈር አይሆንም የቆሻሻ መኪናና የሰው መኪና ይለያያል አንተ አላህ ብላችሁ ስለዚህ አነ ቱብት
تبت إلى الله أقول المشرك مشرك كل من عبد غير الله فهو مشرك شاء أم أبى لا كرامة عين ይሄን ነግሬሃለሁ ደጋግሜ አሁንም ንገርልኝ ባረከላሁ ፊክ እህታችን ንገሪያቸው በቃ ይሄ والله اعلم አስረኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ እዚህ ሳኡዲ አግብቼ ነበር እና እንደ ወለድኩኝ ባልተቤቴ ተይዞ ሄደ እና እኔም ልጅቱን ተበድሬ ላኳት በሰዓቱ እጄ ላይ ገንዘብ የለኝም ነበር እና ወዳው እንደላኳት ብር ላኪልኝ አለኝ ግን የሚያስፈልጋትን ልኬላታለሁ ላንተ ደግሞ አሁን እዳይን ላውጣ ስለው እኮ እንትን አቆረፈኝ አብረን የላክነው ገንዘብ በእናቱ አካውንት በእናቱ ልከነው እየኖረ ነበር እና እሱ ከሄደ እኔን ሳይነግረኝ ቦታ ገዝቶ ከሌላ ሰማሁት እና ስጠይቀው ለምን አልነገርከኝም ስለው መናገር ግዴታዬ አይደለም አለኝ እና እሺ ብዬ ዝም አልኩኝ አሁን እሱ ከሄደ 3 ዓመት ሆነው ሲቸግረው ላኪልኝ ሲለኝ በመጠኑ እየላኩለት ነበር እና ቦታው ላይ ቤት እንስራ አለኝ እሺ ስሜን አስገባልኝ አልኩት እሱም አላስገባሽም ዝም ብለሽ እመኒኝ አለኝ እና እሱን ሳላገባ የሰራሁት ቤት ነበረኝና ከቦታው ስሜን አስገባልኝ ካልሽ አንቺም ከቤትሽ ስሜን አስገቢ አለኝ ያኮ የግሌ ነው ይሄንኛው ደግሞ የጋራችን ነው ስለው በዛው መስማማት አልቻልንም ከዛ እኔም ዝም አልኩት ግን ቸግሮኛል ሲለኝ እየላኩለት ነበር እኔ ደግሞ አሁን ላይ በጣም ያመኛል እሱ ከሄደ ብዙም አልሰራም ኩላሊቴን እያመመኝ እና ሁሉ ጊዜ ብር ላኪ ይለኛል እኔ የለኝም ስለው በቃ ካልጠቀምሽኝ እንመካከር በቅቶኛል አለኝ እኔም እሺ አልኩኝ የምፈልጊውን ንገሪኝ አለኝ እኔም አብረን የገዛነውን ቦታ አካፍለኝ እስከዛሬ የላኩልህን ግን ትችላለህ አልኩት እሱም 3 ዓመት የሰራሽውን አካፊኝ አለኝ እኔም የለኝም ደሞም አይገባህም አልኩት ይገባዋል ወይስ አይገባው በሸሪዓው አንፃር አብራራልኝ ጀዛከላህ ኸይረል ጀዛ አውፍ በለኝ ስላበዛው ባረከላሁ እንግዲህ ያው አንቺ እንደተናገርሽው ነው አንቺ እንደጠየቅሽው ነው የምናገር የመጀመሪያ ገንዘብሽ አያገባው ይሄ ያለ ነው አያገባው ሁለተኛ ላይ ከመጣችሁ በኋላ እናንተ በራሳችሁ ቃል ኪዳን ተገባብታችሁ የኔ ገንዘብ ያንቺ የኔ ተባብላችሁ በተጋባችሁ ቃል መሰረት ቃልሽን አክብሪ የሚባል ትእዛዝ ካልመጣለሽ በስተቀር እንጂ አንቺ የሰራሽውን አያገባው ደጋግሜ ተናግሬያለሁ አሁንም እኔ አዋጅ ነው የምነግራችሁ አረብ ሀገር ሚስቶቻችሁን ልካችሁ የምታሰሩ ወንዶች አያገባችሁም 5 አያገባህ ልጅ እያሳደግክ ከሆነ ደሞዝ ትክፈልህ በቃ ልጅ ያሳደግክበት እንደውም ራሱ እሷ ናት እኮ እሷ ስታሳድግ ነው ደሞዝ መሰጠት ያለባት አንተ ማሳደግ ግዴታ ነው በቃ ሰራተኛም ቀጥር ይሁን አሳድግ ግዴታ ነው ይመለከታል እንደው ከተዛዘናችሁ እሱ ነው በቃ ልጅ ስጠብቅ ቆይቻለሁ ትስጥ የዛ ቤት አሰርችልሻለሁ ያሰራህበትን የቀን ስራ የውሎ የተንቀሳቀስክበትን ትስጥ ገንዘቧ ላይ ንክች አታደርግ አያገባህም አለቀ በቃ ደጋግሜ ነው የተናገርኩት አያገባህም አትላክ ማላካና አሁን እንደ ባጃጅ ነው እየጠየቃለ ካልጠቀምሽኝም ማለት ብር ካልተላከ አላህ ነይ አትላት በቃ ነይ ኑሮሽን እዚሁ ያለው ይበቃና ነይ ኑር እንውለድ እዚሁ ነይ አይባልም ልኮ ቁጭ ብሎ እሱዛ እየተውደለደለ የሚበላ ሰነፍ እንዳለ ሰነፍ ሰውነቱ የከበደው ቁጭ በል ያለው እንደዛ አይነት አለ እንደ ጉዳጉድ ማለት ነው ላ ኢላሃ ኢላላህ ባጃጅ ናት እንደሷ የሰው ልጅ እኮ ናት ምን አይነት አቅል እንዳላቸው አላውቅም እንደዚህ አይነት ሰዎች ደግሞ ሲከራከሩ ሲሟገቱ እኮ በቃ
እንደዛ ከሆነ በቃ በቅቶኛል ትቼሽ እሄዳለሁ። እንግዲህ ወይ ገፍታለች እድሜዋ ወይ 30ዎቹ ወይ 40ዎቹ እየተጠጋች ነው። አሁን ሌላ ወጣት የቤት ሊፈልግ ነው። በቃኝ ነው የሚላት ደግሞ እኮ ልጨምር እንኳን ይላል። ተመልከቱ ምን አይነት ግፍ እንደሚሰራ ማለት ነው። እንደዚህ አይነት በደል የምሰራ ሰው ችግር የለም ዋናው ባለቤቱ ስላለ ችግር የለም። እኔ ምንም ኃይለ ቃል ብናገርህ ምንም ጥቅም የለውም። እኔ ምንም አይደለም። ግን ዋን አለ አንዱ ለእላህ ያሉ ጌታ አለ። እንዴት አድርጎ እንደሚመታ እሱ ያውቅበታል። እንዴት አድርጎ እንደሚያደቅህ ወገብ ዛላህ እንደሚበጥሰው እሱ ያውቃል። ስለዚህ እሴት ገንዘብ ላይ እረፍ እንደው እረፉ ብያለሁ። እንደ ሴት እንባ ጎርፍ እንዳይወስድ እረፍ። ገንዘባቸው እንደው ለፍተው ታግለው እስኪ ኩላሊቷን እያመማት ስንት እየሆነች አሁን አንተ እንደው በልተህ እንደው አንተ አሁን እንደው ምን ደረት አለህ በዚህ እንደው ፑሻፕ እየመታ ስፖርት እየመታ ተወፍር ይሆን እንደው በዚህ ወይ ቦርጭ ኖርህ ይሆናል። እንግዲህ አውስ ላይ ምን አይነት ወንድ እንደው እንደዚህ አይነት ወንዶች እኮ ወንድ እኮ አይደላቸው። ግማሽ ወንድ እርቦ ወንድ ነህ አንተ። 1/4 የወንድ 1/4 ምን አለ ባላ እንደዚህ ካላደረግሽ እንደዚህ ሆነ አታስጨንቋቸው። እናንተም ስርዓት መያዝ መጀመሪያ የምታገቡትን ሰው እንዴት ነው ሁኔታው እንዴት ነው? አሁን እኮ ሴቱም ገንዘቡን እንዲቆጣጠር እያደረጋችሁ ሆን ብላችሁ ይሰጧችሁ ነበር። ለስለስ ባለ ነገር ቢሆን አሁን ችግር የለም ገንዘቤ ነው የልጆች አባት ነው እያለ ተቀልበህ ነበር። እናንተው የሆነ ወጥመት ታዘጋጃላችሁ። እናንተው ብልጠት ብስለት ይመስላችኋል። እናንተው እንትን በምትሉት ነው። ስለዚህ እዳ ነው የምትገባው። እንኳን የሷን ገንዘብ ልታገኝ ይቀርና ያንንም የሷን አሁን በራስ ገንዘብ የሁለታችሁ ንብረት እንግዲህ የሁለት ንብረት እሷ እንዳለችው ነው የምናገር ሁሉ እሷ ባለችው ላይ ተሞርክጄ ነው የምናገር። ካላደረክ የሆነ ሐሳባዊ ምናማዊ ሰው ላይ ነው እያወራሃለሁ። አድርገው ከሆነ ግን አናታናተን ይበላል። ተቅላ አላህን ፍራ። የጋራ ገንዘብ ሰጠች፣ የጋራ ገንዘብም ማካፈል አለበት። ግዴታ አይደል እንዴ? አማም አላህ እኮ ትቀርባለህ፣ አላህ ፊት ትቀርባለህ እኮ የውመል ቂያማ። ያ አላህ ምን ነው ቂያማ ራቃችሁ? ቂያማ ሩቅ ሆነባችሁ። እረ ወንዶች ኧረ ተው፣ እረ ሴቶችም እረፉ፣ እንደው ስርዓት ይኖራችሁ። እናንተም ተስተካከሉ። እናንተም እንደዚህ ቀላቢ አትሆኑ። እሱም አንቺ እኮ ባጃጅ እየሆንሽለት እኮ ነው። እሰጥሃለሁ ምን እላ ስታገቢ አንተ አካውንት ይግባልኝ አትበይ። ስንት ጊዜ ተናገርኩ ይሄንን። ቤቱ በሁለታችንም ይሁን እኔ እኮ ወዳለሁ አትበይ። ኋላ ላይ ወይኔ ለቤተሰብ እዳ፣ ለታላቅ ወንድምሽ እዳ፣ ኢቭን ለኡስታዞች ሳይቀር እዳ ነው የምትሆነው። እዳ ጥያቄሽ ራሱ እዳ ነው የሚሆነው። መጀመሪያ አስታውቂ፣ ሰንትምሽን ያዥ። ስንት አይነት ሰው ነው ያለው። ዱንያ ፈተና ናት እኮ ተባባል። እየገባሽ ነው፣ ቅራት እየቀራሽ ነው፣ እያዳመጥሽ ነው። ኢነ ሊኩል ኡመቲን ፊትና ወፊትነቱ ኡመቲል ማል። ለሁሉም ኡማ የራሱ ፈተና ተቀምጦለታል። የኔ ኡማ ፈተና ደግሞ ብር ነው፣ ገንዘብ። በገንዘብ ሰው መናጅ እየቀየረ አይደል እንዴ? እንት እየሆነ እኮ ነው። በ5 ሊትር ዘይት በብርድ ልብስ ይሄን ያንገዳግደዋል። መናጅ ምን ጉዳዩ? እሱ ሆዱ ይሙላ እንጂ ምን ጉዳዩ? ቂያማ አለ፣ ቀብር አለ፣ ትጠይቃለህ ምናምን ለምን ያለው እንዴ? በቃ ሆዱን የሚመለከት እኮ አለ። ስንት ሆዱ የሚገፋው አላህ ብላችሁ እናንተም ተው። እንደው ገንዘብ አታስለምዱ። ወንዶችን ስታገቡ በገንዘብ ኃይል አታግቡ። ብር አለኝ እያላችሁ አታግቡ። በገንዘብ ኃይል አታግቡ። አንቺ ኻዲም አትሁኝ ለሱ። ወንድ ልጅ ነው፣ በቃ ይስራ፣ በቃ ይልፋ፣ ይታገል። የሆነ ጠቃሚ ነገር ይሁን። እንደው ቁጭ አድርገሽ አትቀልቢ። እንዴ አንቺ ለርድ የሚዘጋጅ አሳማ ነው ሰው የሚቀልበው። ምንድነው አንቺ ቀልበሽ አላህ ብላችሁ ረታው። እንደው በተለይ አንዱ አረብ ሀገር ያላችሁ እህቶች ታው እንደው ቅጥ ያለው አኗኗር ነው፣ ቅጥ ያለው የሆነ ትዳራችሁ ራሳችሁ። አሁን ሌላ እዛ ሀገር ያለው እኮ አሁን ባልና ሚስት ሲጣሉ ወይ ሁለተኛ አግብቶባትም ወይ በሆነ ነገር ነው የሚጣሉ። ብር ወስደብኛል የላትም በቃ እንዴ ሰላም አለው አይደል እንዴ? አላህ አንዳንድ ጊዜ እንደው ድህነት እኮ ሰላም አለው የሚባለው እኮ በዚህ እኮ ከማይረባ ገንዘብ እንደው ድህነት መለጥ ድህነት ራሱ ይሻልበታል። በራሳችሁ ላይ ነው፣ በራሳችሁ እዳ። እናንተ ሆናችሁ እኮ ፈንጁን የምትገዙት ራስሽ ነው። ይሄንን ክላሽንኮፍ የምትገዢው ወይ ራስሽ ነሽ። ሙሰደሱን እየገዛሻለሽ በራስሽ ገንዘብ ታመጫለሽ፣ ራስሽ ላይ ታፈነጅዋለሽ።
ያባርቃል ራስሽ ላይ አንቺው ገዝተሽ እኮ ነው ተጠቅለሽ እንትን አላህ ብላችሁ አውዙ ቢላህ 300 ጥያቄ ከመጣ 250 ስለ ገንዘብ ነው 250 በቃ ስንት ነገር አነበብኩኝ አየሁ በጣም ይገርመኛል ላኢላሃ አረተቁላህ አዩሃ الرجال ايها الازواج አረታው አረ መስራት ይልመድብህ እንደው አረብ ሀገር እየላካት ብላ ውይ ምን አይነት በሽታ ነው አንተ ላኢላሃ ኢላላህ ምን ይጥናል እንደው አረብ ሀገር ለከህ የምትበላው ገንዘብ ትሙ እንደው አንተ የራስህ እንደው ካላመጣሽ ምን ካላልሽ ጉድ ነው 11ኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته وإياكم الله يطبقاችሁ እናንተ ፎቶና ቪዲዮ በተመለከተ ፎቶ حرام ነገር ግን ዑለማዎች ለምንድን ነው ቪዲዮ የሚነሱት ለምንስ አይከለክሉም ሲያነሷቸው ለምን አይከለክሉም ይሄ አንድ እንትን ብትልልኝ የሚል ነው ይሄ ፎቶ ክልክል ነው ይታወቃል ነብዩ አለይሂ ሰላቱ ወሰለም ተናገሩት አለ በጣም ብዙ ሐዲሶች ናቸው من حديث ابي هريره ومن اظلم ممن ذهب يخلق كخلقي فليخلق ذره او ليخلق حبه او ليخلق شعيره اخرجاه هل እንግዲህ እኔ እንደፈጠርኩት አይነት ለመፍጠር የሚሞክር እስኪ ذره ይፍጠር አሁን ተመልከቱ ሱራ መስራት አይሻ ነብዩ እንደሃሉ ان اشد الناس عذابا يوم القيامه الذين يضاهئون بخلق الله وهم المصورون في روايه يقولوا አለ ክልክል ነው ምስል በጣም ክልክል ነው ፎቶ ክልክል ነው ቪዲዮ ክልክል ነው እዚህ ሴቭድ የሚደረግ ቪዲዮ አለ ይሄ በትዊተሩ በኤፍቢኦ በምን ይሄ የሚለቀቅ ሁሉ ይሄ ክልክል ነው አራምነቱ صريح ነው ክልክል ነው አታ ዑለማዎቹ አሁን ከልክለዋል ፈውዛንም ተናገሩ 3-4 ምን ጊዜ ነው የተናገሩት ደጋግመው ይናገራሉ ግን ይለቁባቸዋል ለምንድን ነው ከተባለ እኔ ሳላቅ በሚያነሱ ነገር ወንጀሉ ራሳቸው ላይ ነው ብለው ራሳቸው ተናግረዋል መንፈሳ ቀደምቱት መሻይኾቹ እንደዛ ናቸው የስንቱ ያነሳቸዋል ታው እየተባለ እኛን አሁን የምንናገረው ተናግረ ብዙ ጊዜ አሁን መስጂድ ይመጣና አንዱ ሞባይሉን ደቅኖ ዝም ይላቸዋል ታቸው ማለት እዚህ እንደው አተካራ ወጣም እናገራሉ መናሃጃቸው ይታወቃል ሌሎች ናቸው ያለ ፈቃዳቸው ነው የሚያነሷቸው ባረከላሁ والله اعلم ይሄ ነው ማቀ 12ኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የእስልምና መታወቂያ ማውጣት እንዴት ይታያል የእስልምና መታወቂያ የመናሃጅ ካልሆነ እስላማዊ ነገር መሆኑ ምን ችግር ያመጣል ምናልባት መታወቂያ እንደምናወጣው መንጃ ፍቃድ እንደምታወጣው የንግድ ፍቃድ እንደምታወጣው ይሄም ሐጅ ጋር የሚያያዝ ከሆነ እንደዚህ አይነት ነገር ካለው ምንም ማንያ አይኖረው ምናልባት ግን ያንዲ መንሃጅ መታወቂያ መታወጣ ከሆነ አይሆንም ተሐዙብ ነው ህዝብያነት ግን አሁን ሐጅ ጋር ሊያያዝ የሚችል እንደዚህ አይነት ነገር ከሆነ ታወጣው የሚፈቀድበት ሁኔታ ይኖራል ባረከላሁ ፊኩም 13ኛ ጥያቄ السلام عليكم ورحمة الله وبركاته ጥያቄ ጠይቄ ወአለይኩም السلام ورحمة الله وبركاته ጥያቄ ጠይቄ አልተመለሰልኝም ያደኩት ከአጎቴ ጋር ነበር እናም አሁን ደግሞ ቤተሰቦቼ ጋር ነኝ እና ያንተ ተማሪ እንደሆንኩ ያውቃልና ከዛ እሱ ደግሞ ሰለፊዮችን በጣም ይጠላል አጎቴ እና ከጀምዕዮች ጋር ካልሆንክ ይያለ አልሆንም ብዬ ተጣላን እናም ወደ መቆራረጥ መራራቅ ደረሰን ከዛ ሽማግሌ ገብቶ ችግሩን ለመፍታት ሞከረ አልሆነም እሱ የሚለው የነ ሙስጠፋን አቋም ተውና የነንተናን ስማቸውን ጠርቷል አሸዋ ሜዳዎችን ይጠራው ስማቸውን አላልሰማም እነሱ ጋር ሁን ይለኛል ካልሆንክ ተው ብሎ ዘጋ እኔም የነሱ ችግር ምንድነው ብዬ
የነ ሙስጠፋ ችግር ምንድነው ብዬ ስጠይቀው አይመልስም ከዛ ወከዛ ነው ወሬው እና ከሱ ብርቅ እኔ ዝምድና ቆረጥክ የሚል ጥያቄ ያመጣብኝ ነው ለኔ እና ዝም ብዬ እሱ እየጠላኝ ልኑር እኔም እሱ እንደራቀኝ ልራቅ ጀዛከላህ ኸይር ሀገራችን ሰለፊዮች አሉ እና ጀምዕዮችም አሉ እነሱ ጋር ባንድ ሆኑና ሰውን ከሽርክ አስጠንቅቁ እያለ እንቢ እኔ ከነሱ ጋር አልሆንም ብዬ ተጣላን ጀምዕያ ወይንም ሰውየው ሶሻል ሚዲያ ላይ ጀምዕያ መሬት ላይ እኽዋን ነው ስለዚህ ከሱ ጋር ሁን ነው ከነሱ ጋር ሁን ነው የሚለው ይሄን እንዴት ላላህ ነው ባረከላሁ ፊክ ማለት አሁን እንደዚህ ተራ አምኞች ምናምን ነገር ካልሆኑ ዝም ብለው ነጋዴ እነሱን የሚወዱ ዝም ብለው ነገር ካልሆኑ እንደዚህ አይነት የጀምዕያና የእኽዋን አቋም ያወቁ እየተመለከቱ ሁጃ እየደረሳቸው የሚሄዱ አካላቶች ከሆኑ እነዚህን ራቁ ሙብተዲዕን ራቅ በቃ ተጠቅሙ ሙብተዲዕ ነው ብለው ሁክም የሰጠው ነገር ራቅ ከነሱ ጋር እንደዚህ አይነት የለም እዚህ አይነት ግንኙነት የለም እስላሙን አናሳጣውም እንጂ እስላም የሚያሳጣ ነገር ካልሰራ እስላሙን አናሳጣውም እንጂ አህለል ቢድዓን እንርቃለን ግዴታችን እኮ አህለል ቢድዓን መራቅ ግዴታ ነው ሸነት ይሄንን በደንብ ተረዳ አንድ ጥቅስ ብቻ ልንገርህም እንደው ብዙ የሰለፎቻችን ጥቅስ ከመኖሩ ጋር يوما لقي ثورا وكان يرى القدر الإمام الأوزاعي رحمه الله تعالى إمام الأوزاعي كثوري قا تقنعني فمد يده إليه الجون زرقاء أدرق ثور يرى القدر قدر لا يتوسن شبهة نبرج قدر لا هنا طروي على هنا نقر نبرجونا يعني يقال إمام الأوزاعي الجون زرقاء أدرق سلام لله فآب الأوزاعي إمام الأوزاعي زمال الجون سيزرقاء يمد يده إليه وقال يا ثورة لو كانت الدنيا لكانت المقاربة دنيا بالتنور ونقرب نبر شجر النبرهم ولكنه الدين نقر جن ونين أنتني لينا قدمت وجهنا هنا قج نقر جن لينا እንደዚህ እስከሆነ ድረስ እንዴት አድርገን እንገናኛለን አዩብ السختياني የሆነ ሰዓት ናጠባብት ጀናዛ ሊያጥብ ጠጋ ሲለው ፊቱን ገለጥ ሲያደርገው አወቀው رايته مع مبتدئ ይሄንን ከሙብተዲ ጋር አይቻለሁ አላጥም ምን ይሄንን የሚያጥብ ካለ ይምጣና ይጥብላችኋል እኔ አላጥም ይሄንን ሙብተዲ ጋር ሲሄዳቸው ሙብተዲ ጋር ሲሄዳቸው ይሄንን እየቀራ የነ فضل ابن عياض የነ عبد الله بن المبارك የነ ኢማሙ አህመድ رحمه الله تعالى رحمهم الله الله ይዘንላቸውና حتى ምንድነው የተጠየቁት ኢማሙ አህመድ የሆነን ሰው ከአህለል ቢድዓ ጋር ቆሞ ባይ አትሩኩ ከላመህ ንግግሩን ልተውን አላቸው ቆይ መጀመሪያ ንገር ይሄ አብረው ያለው ሰው ሙብተዲዕ ነው በልና ንገር فإن استمر በዛው ከቀጠለበት ወአስወር በዛው ከቀጠለ فالحقه بي ወደዛው ደምረው ኢማሙ አህመድ የናደረው ሙብተዲዕ ጋር فهو مبتدع ይሉ ነበር የናደረው አከልየ ጋር ወጀህሚ ይሉ ነበር አብረ መንቀሳቀስ ሙብተዲዕ ጋር እየቀራህ ሙብተዲዕ ጋር አብረህ እያኖርክ ያ አብደላህ ረተው ወንድማችን ተው ይሄንን ባረከላሁ ፊክ አንተ ደህና መስመርን ይዛል አህለል ቢድዓ ጋር ኢላቃህን ቁረጥ አትገናኝ አንሸኛቸውም አንቀብራቸውም አብራቸው ማንሄድ መጀመሪያ ሙብተዲዕ ናቸው ሙብተዲዕ አይደሉም የሚለው ነው ልቅ ማጥናት ያለበት ያንን አጥና ያንን ተሐቂቅ አድርግ ከዛ ውጭ ባለ ግን ሙብተዲዕ መሆናቸውን ካወቅክ በኋላ እራቅ አሁን አንዳንድ ጥያቄዎች የሚነሱ አሉ እንደዚህ አይነት ማለት ነው ወደ ኮምበልሻ ሩሃማ መስጂድ እየሄዱ የሚሰግዱ እንትን የሚቀሩ አሉ ቂራአ ሰለፊዮችን እንያሉ እንደዚህ አይነት ሰለፊያነት የለም ውጣ ጠርገህ ውጣ ነቀል ብለህ ለቀህ ውጣ አለበለዛ ተኩም ሙብተዲዓን ضالن مضلا نلحقك به በእነሱ ነው የምናስጠጋዛው ነው የምንደምር እንደዚህ አይነት መንሃጅ የለም ጥራ ከጠራህ ጥራ አለበለዛ ከነቡግራ አትምጣ ከነቆሻሻ አትምጣ በደንብ አንተ መወልወል አለበት በተለይ ሰለፊይነት ከገባህ በኋላ እዛ የምትሄድ ይደርሰኛል ከወደ ከላላ ከወደ ለሚ ከሰሜን በኩል ከስንት ቦታ ይሄዳሉ የሚሰባሰባሉ ሰውየው ሱንይ ነው ሰለፊይ ነው
በመታቀው ምንድነው በመታቀው እስኪ በመታቀው ምንድነው ወይ ኢኽዋንይ ነው የምትለው ወይ ጀምዕይ ነው የምትለው እና ምን ሰራ ተቀራለህ አታፍርም አይጨንቅህም አይዘገነንህም አይከብድህም አንተ መተህ ጀማዓ ወንበር ላይ ተቀምጠህ አሁን አንተ ኢኽዋንን ታወግዛለህ አሁን አንተ ጀምዕዮችን ልታወግዝ ነው አንተ ብስብስ ብለህ በተለይ ደግሞ ሰለፊይ ከሆንክ በኋላ ከሆነ የቆሸሽከው አንተ ከነጎዲያስ ማን ያምናል ምንህ ይታመናል እንደዚህ አይነት ሰለፊያነት የለም አንተ እኛ አይደለኛ ከኛ በፊት ሰለፎቻችን አበድዖዋችኋል ከኛ በፊት ሸሩዕ ሱና ይሞጥልክ አይደል ያነበብክ አይደል አንተ አህለል ቢድዓ ላይ እንደው ቁጭ ብለህ ቂራአት ስትቀራ ምን ይልሃል ደምና ወተትን ተቀላቀላል ሐድ ላይ لا حول ولا قوة إلا بالله يا ወተት ተቀጣለህ ምን የሚሉት ነው ምን መረጃ ኑሮህ ነው ምን አይነት ውዝግብ ውስጥ ገብተህ ነው አንተ ማን ያምናል አሁን አንተ የመንሃጅ ሰው ነህ ሰለፊይ ይበሉ ይልትል እንዳታስበው እንዳትገምት እንደዚህ አይነት ዒላቃም የለንም እንደዚህ አይነት ግንኙነትም የለንም ታውቃለህ አጥፊ እንደሆንክ ደግሞ አጥፊ እንደሆናችሁ ታውቃላችሁ አላህን ፍሩ ውጣ ንቅል ብለህ ሂድ ሰለፊይ ነኝ የምትል ከዛ ውጭ አለ ሰለፊዮች አላህን ፍሩ እንደዚህ አይነት ቦታ ሄደው ቂራአት የሚቀሩ ሱፊይ ጋር ሄደው ቂራአት የሚቀሩ አታስገቡ አኩርፍ ዝጋ አትቅረብ እሱ ጋር በቃ የራሱ ጥጉን ይዞ ይሄድ እንደዚህ አይነት የተወለካከፈ ወንድም የለም መንሃጃችን ይታወቃል በዚህ እናንተ ሙቀልዶች ናቸው የሚሉት ወደው መሰለህ እንዴ ለምንድን ነው ሙቀልድ የሚሉት ድሮ በፈውዛ ሙቀልድ ይሉ ነበር አሁን በሆነ አካል ሙቀልድ ይሉሃል እነሱ ጋር እንድትሄድላቸው ነው የሚያደርጉ እኔ ተቅሊድ የለብኝም እኔ እንደዛ አድርጌው ታው እስከዛሬ ከኢኽዋንነት ከሱፊያነት ከተለያየ ነገር መጣን ታጠብ ጠራን አልহামዱሊላህ የሰለፎችን ጎዳና ይዘናል ብለን نحن السلفيون እንላለን نحن السلفيون عقيدة ومنهاجا وسلوكا ይሄን ሁሉ እየሄድን ነው واخلاقا ሰለፊዮችን እንያልን ነው ሙብተዲ ጋር ሄደህ እየቀራ ሰለፊይ ነኝ ብለህ አሸርጠህ የመነኛ ጠምጥመህ ብትመጣ ላኑ ባልክ ማንም አንተን የሚያስተናግድ የለም አላህን ፍራዘው ጥግህን ያዝ ደግሞ እንደው ሰላምታም እንዲያልክልኝ እንደዚህ አይነት ቦታ ላይ ያለ አሰላሙ አለይኩም ብላችሁ እንዲያትልኩ አልመልስልህ አንተ عندي مبتدئ ضال مضل እንዴ የምትችልበት አሁን እኮ የምትችልበት እኮ ያለ መስመር እኮ አለ የዑለሞች አለ ኩቱበ ሲታ ተቀርቶልሃል ቀራዛ ያወረድክ መሻይኾች ጋር መቀመጥ ካልቻለ እቤት ሰዓትህን ይዘህ ደቂቃህን ይዘህ ቀራ በእንተናት ቀራ በሪከርድ ያቀራ አይሻልህም ይሄ በዚህ ተቀልቻለህ መጀመሪያ ኖሃው ካለህን አለ ቢዲያ ጋር ምን አይነት ሶብር አላችሁና ምን አይነት አሁን አንተ አህለ ሱና እዚህ ኮምበልሻ ላይ እየመጣችሁ የምትሰበሰቡ አሁን አንተ ሰለፊይ ነህ ሰለፊ አታፍርም ወንድሞቼ ከጀምዕዮቹ ይልቅ እነዚህ ስጓቸው ለተምያውን አይሄድም ለተምይ ወይ ሙመያ አካለ ወይ የሆነ ነገር ካለ አይቀርም እንደዚህ አይነት ዝርክርክ ግን አሉ ብዙ ደረሳ አለና ነው እኛ ጋር ይሄው ልንገራችሁ ማለት ደረሳ ከሆነ ሰፈር ሂዶ ድሮ ደረሳ የኔ ቢጤ ማለት ነው እንደኔ ቀሪ አያለ ቂራአት የቀራ ከሆነ ብዙ መወልወል አለበት በሐዲስ በቁርአን ለምን እምንትን ላይ መንሃጅ ላይ አቋም የላቸው ብዙ ጊዜ በደንብ መወልወል አለባት በደንብ መታጀል አለባቸው ጠይቀውማ አንዱን የሆነ ሂዶ አህለል ቢድዓ ጋር የሚቀራ ጠይቅማ ሰፈር ወጥቶ ነበር ብለህ ጠይቅ አዎ ድሮ እኮ ደረሳ ነበር ደረሳ ከሆነ በቃ የደረሳ መንሃጅ እንደዚህ والله እንደው አላህ ይጠብቀንና ጽና ሶብር ታገስ ተወልወል ታጠብ በደንብ አድርገህ ታጠብ ማንም ሁን ማን የትም ምን አገባኝ እዚህ አይነት አለ እንዴ በዝምድና እኮ አይደለም የሚሰራው እኔ ስለምታቀኝ አይደለም ስለማቀህም አይደለም ያስተዋወቀ መንሃጅ ነው ከመንሃጅ ከወጣ ካንተ በላይ የምወደው ሰው ጋር የተለያየው ያማዋል እንዴ እንደዚህ አይነት ነገር የለም አላህን ፍሩ ንገሯቸው እነዚህ እንደዚህ አይነት አህለል ቢድዓ ጋር እየሄደ የሚቀራ ጋር ላ ኢላቀተ በይነና ወበይና ፊል መንሃጅ ምንም የሚያገናኘን ነገር የለም አትምጡ ደግሞ ዲዕዋችንም ላይ አትምጡ እዛ እየመጣ እንደ ጤነኛ ሰላም አትበል እዛው አለህበቱን ተደበቅ ወይ ቶብት ተራጁ አድርግ አስተካክል ማንነትህ በዛና እንደነዛ አይነት መንሃጅ የለም
እንደዚህ አይነት መንሃጅ የለም። የመንም ሂደህ አትቅራ፣ የትኛውም ቦታ ላይ ሂደህ አትቅራ አህለል ቢድዓ ላይ አህለ ሱናነታቸው የታወቁ መሻይኾች ካልሆኑ በስተቀር እንጂ ለአላህ ብለን ይሄ ሰውዬ በእርጃዕም በኩል አለ፣ በጀምዕያውም በኩል አለ፣ በሕዝብያነት በሁሉም አንዋዕ አለበት ጋር ሂደህ አንተ ኩቱበ ሲታ ያቀራኛልና እንደዚህ አይነት ገንፎ በሽተኛ ዕውቀትን ይዘህ መጥተህ አንተ ጋር የሚቀስም ራሱ ምን አይነት ሰው ነው? በአላህ እንደዚህ ቆሽሸህ ተው እንጂ። እንደዚህ አይነት መንሃጅ የለም። እየነጠርክ ሂድ፣ እያጠራህ ሂድ። የትኛውም ቦታ ላይ ያላችሁ ወንድሞች እያጠራችሁ ሂድ። አጥራ ውስጥን እያጠራህ ሂድ። አትሸከም እንደዚህ አይነት እንዛዝላ። الدعوة السلفية لا تحمل الميت يموتن جنازة أتشكم كالماء ناتس كالماء الجاري عنده هتشكم أتدم يموت نو بك تستكاكل نفس زراع تاتب تولول توب إلى الله وارجع أستكاكل ما ننتن بالله عليه بك أن توبت نتوب إلى الله عز وجل الله يقبل أن توبتك أن توبت بتلي سلفيا كاسكبوها لا يعني من أين تعقل إن دلتش هلاك من أين السمية إن دلتش مالك ደግሞ አንተ ሰለፊይ ብለሃው የሆነ እንተና እኮ ኢኽዋን ነው ብለህ ስታወራ አይሰቀጥጥህም፣ አይዘገንንህም፣ አታፍርም። አፍረተ ቢስ አታፍርም። አሁን አንተ ጀምዕይ ትላለህ። ለዚህ ነው ወንድሞችን ራሱ የምነግረው እንደዚህ አይነት ሰዎችን ጀምዕዮችን ከምትጠነቀቁት በላይ ህዝብዮችን ከምትጠነቀቁት በላይ ህዝብዮች ዘንድ ሄደው የሚቀሩትን ተጠንቀቋቸው። እነዚህ ድልድይ ናቸው። እነዚህ በሽታ አምጪዎች ናቸው። በሽታ ሄደው እንተ ቃጧቸውን ይዘውብህ ይመጣሉ። እከክ ነው ይዘው የሚመጡት። ተወቅ ተሸክመው ነው የሚመጡ በሹባህ። እነዛኞቹ ወዲያ ማዶ ናቸው። አንገናኝም፣ አንድ መድረክ ላይ አንሆን። ይሄ ግን ሂዶ ይመጣል አንተ ጋር በሽታ ነው ይዞብህ የሚመጣው። ተጠንቀቅ ብያለሁ። ከነዛ በላይ እነዛ አቋም አላቸው የራሳቸው። አቀዮቹ እኮ የራሱ አቋም አለው። በቃ የራሱ መንሃጅ አለው፣ የራሱ አቋም አለው። በራሱ እየሄደ ነው። በቃ አለቀ። ይሄንኛው ነው ውትፍትፉ ምንም የማይረባ ደግሞ በሽታውን ይዞ ሊመጣ በሽታ ጋር ሂዶ በሽተኛ ሆኖ ተለቅፎ ሊመጣብን ለአድዋ ወላ ጤረተ ልትለኛው አስተግፍር ደወላ እዲ ሰው ሰለፊያን ዛም ያደረገ ዘይ ይሄድ እየቀራ አላህ ብላችሁ አረታው እንዲሁ ሸርጥ ሱናን እየሞጠልክ የሰለፎችን መንሃጅ እያየህ እንዲሁ አቂዳቸው መንሃጃቸውን እየመጠጥክ እያየህ መልሰህ አሁን አንተ ጀምዕይ ነው የምትሆነው። ጀምዕይ ነህ፣ ሙብተዲ ضال ሙድል ነህ። እንደዚህ አይነት ሰለፊ የለም። እንደው በዝምድና ሰለፊይነት የለም፣ በአማችቻ ሰለፊይነት የለም፣ በትውውቅ የለም። አብረን ስለበላን አይደለም ሰለፊ የምንባባለው። የፈለገ ከዚህ በፊት እኔ ጥብስ ብታበላኝ እኔ ምን አገባኝ? ሙብተዲ ከሆንክ ሙብተዲ ነህ። በቃ የጥብስህን መልሳለሁ እንጂ እንደዚህ አይነት የለም። በቃ ከሙብተዲ ጋር ውጣ። አላህን ፍራ። ከእንደዚህ አይነት አመለካከት ያለው ሰው ካለ ተጠንቀቅ። የትም ቦታ ያለ ሰለፊ የት ነው የሚሄደው? እዛ ኮምበርሻ ሂዶ ይቀራል። አዎ እንትና ጋር ሂዶ ይቀራል። አዎ አግል በቃ የለም። ለምን ضالሙ ቢልን ሁጃ ይቆምበት አትልም። ሰለፊ ሲሆን ሁጃ ቆሞበታል። ይሄ ሲመጣ ሙብተዲ ነው የሚሆነው። ሙብተዲ ናቸው እዛ ያሉ እያንዳንዱ ሙብተዲ ነው። ሙብተዲ ضالሙ ቢልን እያንዳንዱ ይሄንን ነው እንዴ ሁጃ ቆሞበታል። ያውቃል ዋንጋ እንደማይቀራ አህለ ቢድዓ ጋር እንደማይቀራ ጠንቅቆ ያውቃል። እያወቀ ነው የሰራው። قد قامت عليه الحجة فهو مبتدع ضال مضل ألحقه به هي قد ነው إذا كان سلفيا. ما إذا كان أصله إخوانيا أو جمعيا كهنا ندعوه نانلواለን። ይህንኛውንም ከመጥራታችን ጋር ያኛው አሁን ልታምነው ከጀምዕያነት የሚመጣ ሰው ይታመናል። ከሰለፊይ ሄዶ እንደገና እንትን ከሚል አውዙ ቢላህ ረኔ ይቁፋፋችሁ በአላህ። መጀመሪያ ራሱ አገባባችሁ የሚያስጠላ ሰዎች አወጣ እንትን አካሄዳቸው ራሱ ይደብራል በጣም። ያሁን እንግዲህ የተለያየ ሹብሃ ውስጥ ዘፍቆ ሌሎችንም ሊዘፍቅ ነው የፈለገው። ተጠንቀቋቸው። እነዚህን ከኢርጃዕ ቡድን በላይ ተጠንቀቁ። እነዚህን ቡድኖች ተናግሬያለሁ ቢላሂ አለይኩም ወላሂ ሸሪዓ ነው። አትተዳደር በዚህ እዛ ሄዶ የሚቀራ አካል ወይም ሌላ ቦታ ላይ ይሄድ ያለ አካል ተመልከቱ በደንብ አድርጋችሁ ጀማዓችሁ ውስጥ እንደዚህ አይነት አቋም ከተላለሁ ያለ ይዞ ይሄ አግበስብሱ ዘውጀን ይዞት ይወረድ። ቢላሂ አለይኩም ወላሁ አዕለም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።